የህዝብን ጭፍጨፋ ኢራንም ውስጥ ገብተው ድብደባ ሲፈጽሙ ኢራን ኒውክሌር ከታጠቀች ነገ አጠቃላይ ሀገራዊም ህዝባዊም ህልውናችን አደጋ ውስጥ ይወድቃል። የኛው መንግስት ግን ከሀገርና ከህዝብ ህልውና ጋር የተያያዘ ችግር ስለመጣበት አይደለም። ከአንድ ግለሰብ የስልጣን የበላይነት የስልጣን መቀጠል ጋር በተያያዘ ነው እንደዚህ አይነት ትልልቅ ቀላል የማይባል ጦርነት ውስጥ ሀገሪቱና ህዝቡ እንዲገቡና አሰቃቂ የሆነ ጭፍጨፋ ውድመት እንዲፈጠር የሚያደርገው። ጠቅላይ ሚኒስትሩ አይደንቀኝም ይሄን ማለታቸው። ግን ለምሳሌ እስራኤሎች ጋዛን በዛ ደረጃ ለማፍረስ መሞከራቸው፣ ጭፍጨፋ መፈጸማቸው በምንም መመዘኛ ተገቢ ባይሆንም ግን አጠቃላይ ሀገራዊ ህልውናችንን ህዝባዊ ህልውናችንን ጥያቄ ውስጥ የሚያስገባ ትሬት አለብን ብለው ስለሚያምኑ ነው እንደዛ የሚያደርጉት። የህዝብን ጭፍጨፋ ምንም ጀስቲፋይ ሊያደርገው የሚችል ነገር የለም። ግን እምነታቸው እንደዛ ነው። ኢራንም ውስጥ ገብተው ድብደባ ሲፈጽሙ ኢራን ኒውክሌር ከታጠቀች ነገ አጠቃላይ ሀገራዊም ህዝባዊም ህልውናችን አደጋ ውስጥ ይወድቃል። የሚገርመው የኛ ጠቅላይ ሚኒስትር ግን ከህዝብና ከሀገርም ጉዳይ አይደለም ጉዳዩ የሚያያዘው ከግል የስልጣን የበላይነታቸውና ከስልጣናቸው መቀጠልና ለመቀጠል ጋር ነው። እና ለሳቸው ስልጣን አደገኛ የሆነ አካል ካለ የጋዛ አይነት የኢራን አይነት ድብደባና ጭፍጨፋ ከመፈጸም ወደ ኋላ የሚሉ ሰው አይደለም። እና እንደው ሌሎቹ ምልህ የሚወስዱትን እርምጃ በተለይ በሲቪሊያን ላይ የሚወስዱት እርምጃ ምንም አይነት አሳማኝ ምክንያት ባይኖረው ተገቢ ባይሆንም አትሊስት ከህልውናቸው ጋር የተገናኘ ጥያቄ እንዳለባቸው ግልጽ ነው። የኛው መንግስት ግን ከሀገርና ከህዝብ ህልውና ጋር የተያያዘ ችግር ስለመጣበት አይደለም። ከአንድ ግለሰብ የስልጣን የበላይነት የስልጣን መቀጠል ጋር በተያያዘ ነው እንደዚህ አይነት ትልልቅ ቀላል የማይባል ጦርነት ውስጥ ሀገሪቱና ህዝቡ እንዲገቡና አሰቃቂ የሆነ ጭፍጨፋ ውድመት እንዲፈጠር የሚያደርገው። እና ይሄ በጣም አሳዛኝ ነገር ነው። አያደርጉትም አይባልም፣ ምንም ጥርጥር የለውም። ነገ ከነገ ወዲያ የጦርነት ከፈነዳ በጣም ዘግናኝ የሆነ እልቂት እናያለን የሚል ስጋት ነው ያለኝ። እንደ ቀልድ ልንወስደው የሚገባ ጉዳይ አይደለም። ጠቅላይ ሚኒስትሩ የሚያደርጉትን ነው እያወሩ ያሉት እና ሪሊ ያን ከማድረግ የሚያስቀራቸው ነገር ያለ አይመስለኝም። እኛ ምን እናድርግ የሚለው ላይ መነጋገር ያለብን ይመስለኛል። ይሄ ነገር በነገራችን ላይ መባሉን እንዳልጠራጠር የሚያደርገኝ ነገር በአደባባይ ተናግሮት የሚያውቀው ነገር ነው። አሁን በቅርቡ የትግራይን ሰዎች ለማስፈራራት ሲል የተናገረው ምንድን ነው? በነገራችን ላይ የቴክኖሎጂ አቅማችን እንደ ትላንት አይደለም እና ቤተሰብበት ይሻላል፣ በደንብ በቴክኖሎጂ ተጠናክረናል ብለዋል። እና ኤግዛክትሊ ይሄ በአደባባይ የተነገረ ነገር በውስጥ ሲነገር እንዲህ ባለ መልኩ ሊቀርብ እንደሚችል መገመት የሚከብድ አይደለም። አንድ ሁለተኛ በጭፍጨፋ ተበለጥኩ ብሎ የሚቀረው ነገር ሁሌ የሚያስገርም ነገር ነው። ምንድነው ይሄ? ማስገረም ትክክለኛ ቃል መሆኑን አላውቅም፣ ግን ሾኪንግ በት ኖት ሰርፕራይዚንግ የሚሉት ነገር አለ። ሁልጊዜ የሚለው ነገር ሾክ የሚያደርግ ነው፣ የሚያስደነግጥ ነው። ከአንድ ጤናማ አእምሮ ይወጣል ተብሎ የሚታሰብ ወይም የሚያስተዳድረውን ሀገር አንድ ሰው በዚህ ልክ እንደዚህ ይጠላል ብለህ እንድትደነቅ የሚያደርግ ነገር ነው። ግን ደግሞ ከዚህ ቀደም ካደረጋቸው ነገሮች አንጻር እነዚህ ነገሮች አብይ አያደርጋቸውም የሚባሉ ነገሮች ደግሞ አይደሉም። ሰው ሁለቱ ስሜቶች ናቸው። ሾክ ያደርጋሉ ግን ሰርፕራይዝ አያደርጉም አይነት እንዴት አድርገን እንደምንፈታው አላውቅም። ብቻ ስሜቶቹ የተለያዩ ስለሆኑ ማለት ነው። እና ዛሬ ይሄ ጠቃሚ የሚሆነው የዛሬ ሙከራችን ወደዛ ኢትዮጵያን አሁን ባለችበት ጥልቅ እንጦሮጦስ ውስጥ እንድትገባ ስላደረገው ማይንድሴት ስለምናወራ ነው። ይሄም መነሳቱ ያስፈልገው በአብይ አህመድ ለተለያዩ ሰዎች በግል ስለተባለ ነገር ማወቅ ፋይዳው ምንድን ነው ትላለህ? መጀመሪያ ያነሳው ነገር እኔ በግል የተነጋገርነውን ነገር የማውራት ፍላጎት አልነበረኝ። ያው ታውቃለህ እንግዲህ ከሀገር ከወጣሁ እንኳን 4 ዓመት ሆኖኛል። ከጠቅላይ ሚኒስትሩ ጋር የመጨረሻ ግንኙነቴን ካደረግኩኝ እንግዲህ 5 ዓመት ሆኖኛል እና 5 ዓመት ሙሉ የመናገር ፍላጎት አልነበረኝም በግል ያወራነውን ነገር እና ያን ከልቤ ያምኜበት ነው ያላደረኩት። እንኳን በፖለቲካ ብቻ አይደለም በግል ግንኙነቴም በማህበራዊ ግንኙነቴም አንድ ሰው ስለሌላ ሰው ወይም ደግሞ
የነገረኝ። ለብቻዬ ከአንድ ሰው ጋር ያወራሁት ነገር ለሌላ ሰው የማውራት ባህሪ የለኝም እና ትልቅ ዲሲፕሊን አድርጌ ነው እሱን ወስደውና በዛ ምክንያት በፍጹም የማውራት ፍላጎት አልነበረኝም እውነት ለመናገር። ግን አሁን ከነ አቶ ገዱ ከነ ዶክተር ሚኪያስ በዚህ ጉዳይ ላይ ብዙ መረጃዎችን ወደ አደባባይ ሲያወጡ የተፈጠረውን ስሜት ተከትሎ አይ አንተም ለምን የምታውቀውን አትነግረንም? ይሄ እኮ የሀገር ጉዳይ ነው፣ ይሄ የፖለቲካ ጉዳይ ነው፣ የግል ጉዳይ አይደለም የሚል ብዙ ጫና አይቻለሁ። ያው በአንተ በኩልም የመጡ ጫናዎች አሉ፣ እኔም በግል የሚደርሱ ነገሮች አሉ እና በጫናው ሳይሆን እኔ በሁለት ምክንያት ነው አሁን ይሄን ነገር አሁንም ቢሆን ምናልባት አንዳንድ የግለሰቦችን ስም መጥራት አንዳንድ የሰማኋቸው ሜቢ ቃላቶች በተመሳሳይ ሁኔታ ላልጠቀም እችላለሁ ላልጠቅስ እችላለሁ ግን ይሄን ነገር መናገር በእርግጥም አስፈላጊ ነው የሚል እምነት እንዲያድርብኝ ያደረገው ሁለት ምክንያት ነው። አንደኛ ትልቅ የሆነ ጫጫታ ድንጋጤ ፈጥሯል እንደዚህ መናገር እና ይሄን አፍ ለማዘጋት እንደዚህ አይነት ግንዛቤ ወይ መረጃ ያላቸው ሰዎች ወጥተው እንዳይናገሩ የማድረግ ከፍተኛ የሆነ ዘመቻ ነው ያየሁት። አይ ቲንክ ስርዓቱ ይሄን ጉዳይ በዚህ መልኩ የፈራው ያለ ምክንያት አይመስልኝም፣ ውስጡ ላይ የፈጠረው ችግር ስላለ ነው። ስለዚህ ይሄን ሁኔታ በተገቢ መንገድ አጠናክሮ መቀጠል ተገቢ ነው የሚል አስተሳሰብ አድሮብኛል። ያለ ምክንያት አይደለም አገዛዙ እየተወራጨ እየተደናገጠ ያለው ስለጎዳው። ስለዚህ ሀቅን እውነትን በያዘ መልኩ የስርዓቱን ምንነት በተለይ የስርዓቱ ቁንጮ የሆኑትን ጠቅላይ ሚኒስትር እንዴት እንደሚያስቡ ምን እንደሚያስቡ ለህብረተሰቡ አሁንም ማጋለጡ የራሱ ፋይዳ አለው የሚል እምነት ነው ያለኝ። እኔ በግሌ ያልተናገርኩት ነገር አለ የሚል እምነት የለኝም። ስለ ጠቅላይ ሚኒስትሩም ያላወቁት ነገር አለ የሚል እምነት የለኝም። እንደውም ይገርመኛል ሌላው ሰው ለምንድን ነው በዚህ መጠን እስካሁን ያላወቃቸው ብዬ አምናለሁ። ግን ከሰሞኑ ሁኔታ የተረዳሁት በሁለት መንገድ አንዳንዶች በጣም በየዋህነት እና ባለማወቅ አሁንም ከሰውየው ውጤት የሚጠብቁ ለውጥ የሚጠብቁ ሰዎች እንዳሉ ተረድቻለሁ እና ሲደነግጡ ያየኋቸው ሰዎች አሉ አሁን። ስለዚህ አነሰም አደገም ቁጥራቸው ትንሽ ቢሆን በየዋህነት የማያውቁ ሰዎች ሁኔታውን ያልተረዱ ሰዎች ያሉ መሆኑን ነው የተረዳሁት በአንድ በኩል። በሌላ በኩል ደግሞ ሁኔታውን ተረድተው ግን አቋማችንን ቀይረናል ለማለት ሰበብ የሚፈልጉ ሰዎች ደግሞ እንዳሉ ተረድቻለሁ። አንዳንዶቹ ይሄን ማለካ የሚያደርግ ከሆነ መቃወም አለብን ወደሚል በፊት የሰራነው ነገር ይሄን ብናውቅ ኖሮ የቀደመው ነገር እናደርጋለን አይቻለሁ እና ሪሊ የሚረዳቸው ከሆነ ይሄንም እርዳታ ብናደርግላቸው ለነዚህ ሰዎች ምን ይከፋል ወደሚል አይነት አመለካከት መጥቻለሁ እውነቱን ለመናገር። አንዱ ምክንያት ይሄ ነው። ሁለተኛው ነው ምክንያት በጣም የሚያሳዝነው ነው እውነቱን ለመናገር ወደዚህ አሁን እኔም አቅሜ ሁኔታው በፈቀደ መጠን ማቀውን ነገር ብናቀጥሉ ጠቃሚ ነው ብዬ እንድል ያደረገኝ እነታዬ እውነትን ይዘው ሳይዋሹ ሳያጋንኑ እውነትን በመናገራቸው በዚህ መጠን ዘመቻ ሲካሄድባቸው ዝም ብለን ማየት አለብን ብዬ አላምንም። ልክ እንደዋሹ የፈጠራ ወሬ እንዳወሩ ተደርጎ የነሱን ስም ለማጥላሸት ሲሞከር እውነታውን የምናውቅ ሰዎች ያወሩት ነገር እውነት መሆኑን በእርግጠኝነት የምናውቁ ሰዎች ዝም ብለን ማየት አለብን የሚል እምነት የለኝም። እዳ አለብን የነሱን እውነት ለህብረተሰቡ የማረጋገጥ የተናገሩት ነገር እንኳንስ የተፈጠረና የተጋነነ እንዳልሆነ የተዋሸ እንዳልሆነ ማሳየት ኃላፊነት አለብን የሚል እውነቱን ለመናገር እምነትም ስላደረብኝ ነው። ታዬ ለልጆቹ ለራሱ ህይወት ለባለቤቱ ሳይፈራ ነው እውነቱን በአደባባይ ተናግሮ እስር ቤት የገባው። ይሄ እነዚህ ሰዎች ቀጣፊዎች ውሸታሞች አድርጎ ለማቅረብ የሚደረግ ዘመቻ ሲካሄድ ሁላችንም ዝም ብለን ማየት ያለብን አይመስለኝም። ያ እዳ አለብን እና ሪሊ ያን እዳም አብረን መሸከም አለብን ከሚል ፍላጎት ነው እንጂ የመጣሁት አንደኛ እንደ አቶ ታዬ ዶክተር ሚኪያስ እንደ አቶ ገዱ እኔ ለጠቅላይ ሚኒስትሩ ያን ያህል ቅርበት የነበረ ሰው አይደለም። አብሬ ያልሰራውም ማለት ነው በአንድ መዋቅር ውስጥ በፓርቲ ወይም ደግሞ በመንግስት። ስለዚህ እነሱ የሚያውቁትን ያህል አላቅም። አንድ ሁለተኛው እውነቱን ለመናገር ዛሬ አዲስ ነገር እናገራለሁ ብዬ አይደለም። አብዛኛው ነገር በተለያየ መንገድ የተገለጸ ነገር ነው። እኔም ቢሆን
በቀጥታ ጉዳዩን ባልገልጸው በጥቅሉ አጠቃላይ የፖለቲካ ትርጉም በመስጠት ሐሳቦችን በተለያየ መድረክ ሳቀርባቸው የነበሩ ጉዳዮች ናቸው እና ሪሊ ምን አዲስ ነገር ሊናገር ነው ልደቱ ተብሎ መጠበቅ የለበትም ማለት ነው። ግን ኮንቴክስት እስቲ እንስጠው። ምን ማለት ነው ከሀገርና ከህዝብ ጥቅም አንፃር ይሄ ጉዳይ ፋይዳው ምንድነው የሚለውን ነገር መረዳት እንዲፈጥር ይጠቅማል በሚል ነው እንጂ እንደው አዲስ ነገር ማወጣው ነገር ኖሮኝ እንዳልሆነ ሰው እንዲረዳው ፈልጋለሁ። ይህንን ነገር የማንሳት ፋይዳን በተመለከተ ጠይቄ ነበር። እሱን በተመለከተ ያለ አስተያየት ማለት ጉዳዩን የማንሳት ፋይዳ ነው የምትለኝ? አብይ ጋር በግል የተነገሩ ንግግሮችን በተመለከተ ሰዎች ሲጠቅሱ ፋይዳ ትርጉም እንደሌለው አድርገው የሚናገሩ ሰዎች አሉና ነው። እሱን በተመለከተ እሱ ነው እኮ እንደውም አንዱ እኮ ወደዚህ እንድመጣ ያደረገኝ እሱ ነው አልኩ። ፋይዳ እንዳለው የበለጠ የነሱ መንጫጫት በዚህ ደረጃ ወጥተው ነገሩን ራዲኩል ለማድረግ ሐሰት ለማስመሰል ሙከራ ማድረጋቸው እንዴት ውስጣቸውን ሸክ እንዳደረገው ነው የተረዳሁት። ስለዚህ እነዚህ ነገሮች የበለጠ ተጠናክረው ሲቀጥሉ በአገዛዙ ውስጥ ያለው የእርስ በርስ መተማመን ሁሉ በደንብ አድርጎ ሊነቀንቀው እንደሚችል የተረዳሁበት ሁኔታ ነው ያለው። ስለዚህ ፋይዳ አለው ማለት ነው። ፋይዳው እንዳለ ሪሊ ሌላ ምስክር መጥራት አያስፈልገንም። እንዴት ሪአክት እንዳደረጉ ይሄ ጉዳይ እንዴት አሳስቧቸው ሌት ከቀን እየተነገረ ያለው ነገር ሐሰት እንደሆነ ለማስተባበል ምን ያህል ርቀት እንደሄዱ ስናይ ሪሊ ፋይዳው ከፍተኛ እንደሆነ ውስጣቸውን ምን ያህል እየረበሸው እንደሆነ በውስጣቸው ያለውን አለመተማመን ጥርጣሬ የበለጠ እያጎላው እንደሆነ የሚያሳይ ሆኖ ነው ያየሁት እና እኔ ፋይዳውን ከዛ አንፃር ነው ያየሁት ማለት ነው። ምን ያህል እንደተረዳው ማላክን ጥያቄ አንድ ጥያቄ እዚህ ጋር እንደው ወደ ዝርዝር ነገሮች ከመግባታችን በፊት አሁንም በጣም አስፈላጊ ነው ብዬ ስላሰብኩ ነው ማለት ነው። አንድ የአገር መሪ ከሌላ የህዝብ ጉዳይ ይዣለው ከሚል ፖለቲከኛ ጋር የተነጋገረው ነገር በግል መቅረት አለበት ወይ? ምንም ይሁን ምን ለምንድን ነው ይሄን የምጠይቀው? ምናልባት አብይ እንደፈለገ ህዝብን ከህዝብ እንዲያፋጅ፣ ግለሰቦችን ከግለሰቦች፣ የፖለቲካ ቡድኖችን ከሌሎች የፖለቲካ ቡድኖች ጋር ለማፋጀት የተመቸው እነዛ ኮንቨርሴሽኖች በመደበቃቸው አይደለም ወይ? አሁን አንድ ሰው በግል ጉዳዩ የግል አስተያየቱን በተመለከተ የሰጠውን አስተያየት ጠቃሚ ሆኖ ሲገኝ ማውጣት ነውር ነው፣ ምንም ጥያቄ የለውም። ነገር ግን አንድ የአገር መሪ የሆነ ሰው ወይም እንደዛ ነው የሚባል ሰው ወይም ሊሆን ይችላል ተብሎ የሚታሰብ ሰው እዛ መስመር ላይ ያለ ሰው በህዝብ ጉዳይ ላይ ከሌላ የህዝብ ጉዳይን ይዣለው ከሚል ሰው ጋር ያደረገው ኮንቨርሴሽን ሲጀመር ምስጢር የመሆን መብት ምንድነው? ምስጢር ሊሆን ሲገባል ወይ ይጀመር? እንግዲህ ባለፈውም ስናገር ስተት ነው ባልልም ብያለሁ። ስተት ነው ባልልም እኔ አላመንኩበትም። በሁለት መልኩ ነው ቴዲ። አንዱ ከግል ባህሪ አንፃር ነው። ሁላችንም የየግል ባህሪ አለን እና እኔ በጣም ማልወደው ነገር ይሄ ነው። እኔም ሰዎች የነገሩኝን በግል የነገሩኝን ነገር ለሰዎች መናገር በጣም ምጣላው ነገር ነው። ሰዎችም ደግሞ በግል ያወሩትን ነገር በተለይ ስለኔ የተወራ ነገር መጥቶ ስለኔ የሚነግረኝ ሰው ብዙም አልወድም እውነቱን ለመናገር። እሱን ተቀብዬ ነው እኔ። አዎ ገባኝ። አንዱ ይሄ ነው። ሁለተኛው እውነቱን ለመናገር አሁንም ቅድም እንዳልኩህ የምናገረው ነገር ምን ይጨምራል የሚል ግንዛቤ ነው የነበረኝ እኔ። ምክንያቱም በአንድም በሌላም መልኩ ጠቅላይ ሚኒስትሩ በተለያዩ አደባባዮች በራሳቸው አፍ ይሄ ከእሳቸው ጋር ተገናኝተን ያወቅናቸውን እውነታዎች ሁሉ አውርተዋቸዋል እና እኔ ምናልባት ስህተት የሚሆነው እዛ ላይ ሊሆን ይችላል። በቂ የሆነ ኢንፎርሜሽን አለው ህብረተሰቡ። ይሄን ጉዳይ ራሳቸው ጠቅላይ ሚኒስትሩ በተግባርም አሳይተውታል፣ በንግግርም ተናግረውታል። በተለያየ መድረክ ምን አዲስ ነገር አለ፣ ምንስ ይጨምራል የሚል ግምት ነበረኝ። ሪሊ ያ ግምቴ በተሟላ ሁኔታ ትክክል እንዳልሆነ አሁን ተረድቻለሁ። ንግግር በዚህ ደረጃ ሲወጣ የፈጠረውን ስሜት አይቻለሁ፣ የፈጠረውን መነቃቃት አይቻለሁ። በአንድ በኩል ስርዓቱን የሚቃወመው አካል ምን ያህል የሚቃወመው ኃይል በትክክልም ሊቃወመው የሚገባ ኃይል እንደሆነ ይሄን ኃይል መቃወሙ ጀስት እንደሆነ የተረዳበት ሁኔታ ተፈጥሯል። ቀላል ተነሳሽነት አይደለም የተፈጠረው። በሌላ በኩል ደግሞ በስርዓቱ ውስጥ ያሉ ሰዎች ደግሞ ተደናግጠዋል። እንዲህ አይነት ሰው ነው የሚመራን፣ የዚህ ሰውዬ ገመና መውጣቱ ሁላችንንም አፌክት ያደርጋል። ሁላችንም ለሀገርና ለሕዝብ ጥቅም ብለን ነው ከዚህ ሰውዬ ጋር የቆም ነው የምንለውን ነገር ያፈርሳል የሚል ትልቅ ስጋት አድሮባቸዋል። እና ይሄ ስጋት የበለጠ ተጠናክሮ መቀጠል አለበት። ውስጣቸው ላይ ትልቅ የሆነ ሽብር ፈጥሯል የሚል እምነት አለኝ። እና ሪሊ በዚህ ደረጃ የነበረኝን ግምገማ ምናልባት ሰዎች ለምን በእኔ መጠን አልተረዱትም ብዬ ማሰቤ ስህተት
ሊሆን ይችላል። ግን የኔ መረዳት ምንም የማይታወቅ ነገር አለ። ጽፈናል፣ ተናግረናል። ከኛ በላይ ግን ሰውየው በተግባራቸው ላለፉት 7 ዓመታት አሳይተዋል ማንነታቸው። በተለያዩ መድረኮችም ምን ያህል ጦረኛ እንደሆኑ፣ አምባገነን እንደሆኑ፣ ሐቀኛ እንዳልሆኑ፣ ዋሾ እንደሆኑ በተግባር አሳይተዋል። ከዚህ በላይ ምን መረጃ ያስፈልገናል የሚል እምነት ነበረኝና ምናልባት በተወሰነ ደረጃ ይሄ ስህተት ሊሆን ይችላል ማለት ነው። አንዱ ለምሳሌ በቀደም ስናነሳ ያነሳው ነገር ከአብይ አህመድ ጋር በነበረኝ ውይይት ስለ ሀገሩ እንደማያውቅ ተረድቻለሁ የሚል ነጥብ አንስተ ነበር። ምን ያህል ጊዜ ነው የተገናኛችሁት? በእርግጥስ ስለ ሀገሩ አያውቅም እንድትል ያስቻለህ ነገር ምንድን ነው? ምን ተባብላችሁ ምን ብሎ ነው? የተገናኘ ነው እንግዲህ ጠቅላይ ሚኒስትር ከመሆናቸው በፊት 1-2 ጊዜ ተገናኝተናል፣ ተደዋውለናል፣ ቴክስት ተደራርገናል። ስለዚህ ጠቅላይ ሚኒስትር ከመሆናቸው ሜቢ 6-7 ዓመት በፊት ይመስለኛል የተገናኘው። ግን ጠቅላይ ሚኒስትር ከሆኑ በኋላ ከተወሰነ ወር በኋላ እዚህ አሜሪካ ነገር መጥቼ ተመልሼ ነው አንድ ጠዋት ላይ ስነሳ ከእንቅልፌ ለሊት የተደወለ ስልክ አገኘሁ፣ ሚስድ ኮል እና ሳየው ከሌሊቱ 8 ሰዓት አካባቢ ነው የተደወለው እና ኮለር ኖ አይዲ ይላል እና ኮለር ኖ አይዲ የሚል ስልክ ብዙ ጊዜ የሚደወልልኝ አንድ ካናዳ የሚገኝ ፕሮፌሰር ጓደኛ አለኝ እና እሱ ኮምፒውተር ላይ ስለሚደውል እንደዛ ነው የሚለው ስልኩና ገረመኝ። እንዴ ምን ሆነ ጓደኛዬ ሰዓቱ ጠፋው እንዴት በዚህ በሌሊት ደወለ ብዬ ያው ጧት ነው ያየሁትኝ ያው ዝም አልኩ ማለት ነው። በኋላ ከጧቱ 3 ሰዓት አካባቢ መኪና እየነዳሁ ያው ኮለር ኖ አይዲ የሚለው ስልክ ተደወለና ጓደኛዬ ይሆናል ብዬ ሳነሳው አይደለም ጠቅላይ ሚኒስትሩ ናቸው እና ፈልጌ አጣውህ ምናምን አሉኝ። አራ አለሁኝ አልኩ። በኋላ ብዙ ጊዜ ፈልጌ እኮ ኋላ ሰማሁ አሜሪካን ሀገር እንደሆንክና አሁን መምጣትህን ሰምቼ ነው የምደውለው። ስደውል ደግሞ አታነሳም አሉኝ። ኧረ አነሳለሁኝ መቼ ደውለው አልኩኝ። አይ ትናንት እኮ ደውዬ ነበር አሉ። በኋላ ትዝ ሲለኝ እንዴ ለሊት ላይ የደወሉት እርስዎ ነዎት አልኩኝ። ያው በግል ስናወራ አንተ ነው የምንባባለው። አንተ ነው ወይ ለሊት ሶሪ ይቅርታ። እሺ ላይክ አድርጉ። አብራችሁን ስላላችሁ እናመሰግናለን። ሰብስክራይብ አድርጉ። እሺ በኋላ ለሊት የደወልከው አንተ ነው ወይ ስለው ግራ ገባኝ። በዛ ሰዓት በኢትዮጵያ ከኩለ ሌሊት በኋላ እንዴት ነው 8 ሰዓት ላይ አንድ ሰው ሌላ ሰው ቤት ላይ የሚደውለው? ይገርሞኝ ነው ምን አላልኩም። በኋላ ያው ፈልጌ ነበር ላገኝህ አሉኝ እና በወቅቱ አምባሳደር ፍጹም ነበረ የጠቅላይ ሚኒስትር ቢሮ በኃላፊነት የሚሰራው እና እሱ ይደውልልሃልና እባክህ ላገኝህ በዚህ 2 ቀን አሉኝ። ደወለልኝ አምባሳደር። ያው በቀጠሮ ቀን ሄድኩኝ ማለት ነው። ከዛ በኋላ በግል 3 ጊዜ ተገናኝተናል። በግል ማለት እኔ እና እሳቸው ብቻ በአማካኝ በእያንዳንዱ ግንኙነት ወደ 90 ደቂቃ ወይም 1 ሰዓት ተኩል የማውራት እድል አግኝተናል። ከዛ ደግሞ አንድ የፕራይቬታይዜሽን ኮሚቴ ውስጥ አስገብተው ስለነበር ከዛ ኮሚቴ ጋር በተያያዘ ደግሞ 2 ጊዜ አግኝቻቸዋለሁ ከሌሎች ሰዎች ጋር ሰፋ ባለ መድረክ ነው ማለት ነው። ከዛ ውጭ እንግዲህ አንዳንድ ግብዣዎች ሲኖሩ ቤተመንግስት ራት ግብዣ ሲኖር ጋብዛለሁ፣ ሄዳለሁ እና በአጋጣሚ ያው እንገናኛለን፣ ያው ሰላምታ እንቀያየራለን። ሚሌኒየም አዳራሽ እንደዚሁ በእግር በፈረስ አንድ ጊዜ ተፈልጌ ተጋበዝኩና እሳቸው እንደሚገኙም አላወቅኩምና በፍጹም አድራሻዬን ያውቃሉ ብዬ ማላስባቸው ሰዎች በሰዎች በምናምን አፈላልገው አገኙኝና እንደው እባክህ በጣም እንፈልጋለን ሚሌኒየም አዳራሽ አንድ ስብሰባ አለን አሉ። እኔ ደግሞ ምን አይነት ስብሰባ ነው ብዬ ብዙም እንትን አላልኩም። ሄድኩ። ሲሄድ ትልቅ ስብሰባ ነው። ከዛ ጠቅላይ ሚኒስትሩ ከሳውዲ አረቢያ ተመልሰው በቀጥታ እዛ ስብሰባ ላይ ተገኙ እና ኋላ የገባኝ ነገር እዛ ስብሰባ ራሱ እንድገኝ እሳቸው ትዕዛዝ እንደሰጡ ገባኝ እና ኤኒዌይ በተለያየ መድረክ እንድገናኝ ነበረ። በግል የተገናኘ ነው 3 ጊዜ ነው እና ሰፊ ጊዜ ነበረ ለማውራት ማለት ነው። ሐሳብ ሊጠይቅህ ነው የሚጠራህ ወይስ? አሁን ያነሳው ጥያቄ ነበረ። ዞሮ በእነዚህ ግንኙነቶች ጠቅላይ ሚኒስትሩ ሀገራቸውን እንደማያውቁ ተገንዝቤያለሁ ስል እንግዲህ ሀገራቸውን አያውቁም ስል
ትግራይን አያውቁም፣ ባሌን አያውቁም፣ ሀረርን አያውቁም እያልኩ አይደለም። ምናልባት ሊያውቁ ይችላሉ። እሱን አላውቅም ምን ያህል እንደሚያውቁ። ቢያንስ የተወሰኑ አካባቢዎችን እንደሚያውቁ አውቃለሁና እሱም ማለት አይደለም። አጠቃላይ ህዝቡ ያለበትን ችግር፣ በህዝቡ ውስጥ ያሉ የፖለቲካ ቅራኔዎች፣ ማህበራዊ ችግሮች፣ ኢኮኖሚያዊ ችግሮች ሪሊ ጥልቀታቸው ምን ያህል ነው፣ ይዘታቸው ምንድነው የሚለውን ነገር በነበረን ግንኙነት እንዳልተረዱ ነው የተገነዘብኩት። ምክንያቱም እኔ ስለ ህዝብ ችግር ስለ አገር ችግር ሳወራ ትኩረት ሰጥተው የማያዳምጡም ነበር። እሳቸውን ሁልጊዜ ቀልባቸውን የሚስባቸው የግለሰቦች ጉዳይ ሆኖ ነው ያየሁት። እኔ ስለሆነ አንድ የፖለቲካ ጉዳይ ሳወራ እሳቸው ጣልቃ ገብተው ወይ ስለ አቶ ለማ ያወሩኛል፣ ወይ ስለ ጀዋር ያወሩኛል፣ ወይ ስለ አሳምነው ያወሩኛል፣ ወይ ስለ እስክንድር፣ ስለ ጌታቸው አሰፋ፣ ስለ ኢንጂነር ማን ነበር ኢንጂነር የአባይ ስመኘው። አሁን እነዚህ ሰዎች ጀነራል ጻድቃን፣ እነዚህ ሰዎች ሁሉ እኔ ምንም ጥያቄ ባላነሳሁበት ሁኔታ እሳቸው ስማቸውን እያነሱ ያወሩኝ ሰዎች ጉዳይ እና እኔ የሀገር ጉዳይ የመዋቅር ጉዳይ ሳነሳ እሳቸው ሩጠው በግለሰቦች ጉዳይ ነው ማውራት የሚፈልጉት። እና በአንድ በኩል ይሄን ሳይ ምንም የሀገሪቱ ጉዳይ እንኳንስ የሚያውቁትና የሚያሳስባቸው እንዳልሆነ ነው የተረዳሁት። ሌላው የመጀመሪያ ቀን ሄጄ ጠቅላይ ሚኒስትር ቢሮ ሳገኛቸው የካታሎግ ይዘው የቀለም ካታሎግ ይዘው ቀለም እየመረጡ ነው ያገኘኋቸው እና ነገሩኝ። ቀለም እየመረጥኩ ነው ለዚህ ለቢሮ የሚሆን ቀለም አሉኝ። እና የጠቅላይ ሚኒስትር ቢሮ እየታደሰ ነበረ ያኔ እና ደነገጥኩ። ማለት ኢትዮጵያ የመሰለ 130 ሚሊዮን ድሃ ህዝብ ያለበት ሀገር ፕራይም ሚኒስትር እግሩን ዘርግቶ ካታሎግ ይዞ ቀለም ይመርጣል። ደነገጥኩ። እና ከዛም ደግሞ ከእሳቸው ጋር ተወያይቼ ስወጣ እጀን ይዘው አካባቢውን ያስጎበኝ ነበርና ይሄ ከዱባይ ነው የመጣው፣ ይሄ ከአቡዳቢ ነው የመጣው፣ አሸዋው፣ ዛፉ ይሄ እያሉ ኢምፕረስ ለማድረግ የሚያስጎበኙኝን ነገር ሳይ ደነገጥኩ። ምንድን ነው የሚያስቡት ይሄ ሰውዬ? እኔ ለሀገር ጉዳይ ስለ ህዝብ ጉዳይ ልነጋገር ነው የመጣሁት እና እሳቸው ትኩረታቸው ሌላ ቦታ ላይ ነው። እና ርቀው ሄዱ ሲባል የሚያወሩኝ ስለ ቤተመንግስቱ አጠቃላይ እድሳት ነው እና ፓርክ ለመገንባት እንደሚያስቡ ስለ አንድነት ፓርክ ስለዛ ነው የሚያወሩኝ። እና ሪሊ ይሄ ሰውዬ አገሩንም አላወቁትም፣ ህዝቡንም አላወቁትም፣ ሌላ ቦታ ያሉ ሰው ናቸው ብዬ እንድል ያደረገኝ አጠቃላይ በውይይታችን ወቅት ለማነሳቸው እኔ በኔ እምነት በጣም ቁልፍና ወሳኝ ናቸው ለምላቸው ጥያቄዎች የሚሰጡኝ አስተያየት የሚሰጡኝ መልስ አብሮ መሄድ አልነበረም። እሳቸው በግለሰብ ጉዳይ እንደዚህ አብለጭላጭ በሆኑ ጉዳዮች ላይ ትኩረት ሰጥተው ነበር የሚያወሩት። እና ደግሞ በጣም የገረመኝ ነገር ሁሉም ነገር ቀላል ነው ነበር የሚሉት። እሱ ችግር የለውም ነው የሚሉት። እንዲህ አይነቱ ነገር እኮ መፍትሄ ያስፈልገዋል፣ ትኩረት ያስፈልገዋል ስትላቸው ኖ እሱ ችግር የለውም እሱን ለኔ ተወው ነው የሚሉት። እና በቃ ያው ምልህ በመጀመሪያው የ90 ደቂቃ ንግግሬ ነው ተስፋ ቆርጬ የወጣሁት። ከዛ ወጥቼ መኪናዬ ውስጥ ወደ 30 ደቂቃ ነው ተቀምጬ መንዳትም አልቻልኩም። ሪሊ በምን አይነት ሰው እጅ ነው የወደቅነው የሚለውን ነገር ሪሊ ማመን አልቻልኩም። እና ረግሜዋለሁ ያን ዕለት ባልሄድና ባልሰማ ኖሮ እንደማንኛውም ሰው አትሊስት የተወሰነ ነገር እየተሰራ ነው ያልኩ ልጽናና እችል ነበረ ብዬ በአንድ በኩል ማለት ነው ቀኑን ረግመዋለሁ። በሌላ በኩል ደግሞ እንደ አንድ የፖለቲካ ሰው ማወቅ ጥሩ ነው ደግሞ ብዬ እላለሁ። እና በዛ ምክንያት ነው ሀገሩን አያውቁትም የምለው። አንድ ነገር ለምሳሌ አንድ ቦታ ላይ በምን እንደተነሳ አላውቅም ጉዳዩ ልደቱ ከኔ የተሻለ መቼም የኢትዮጵያን ህዝብ ታውቀዋለህ፣ በትግል ውስጥ ከኔ በላይ ቆይተሃል፣ የኢትዮጵያ ህዝብ በዲሞክራሲ ሊገዛ የሚችል አይደለም አሉኝ። እና ይሄ በጣም ከባድ ነገር ነበር። በቃ በኃይል አማራጭ እንደሚያምኑ ይሄን ህዝብ ሊገዛው የሚችለው በጉልበት ነው የሚል አስተሳሰብ እንዳላቸው በግልጽ ቋንቋ ነበር የነገሩኝ። ከኔ በላይ አንተ ታውቀዋለህ፣ የኢትዮጵያ ህዝብ በዲሞክራሲ ሊገዛ የሚችል አይደለም አሉኝና አይ ቲንክ በየሂደቱ ጥያቄዎችን እንግዲህ ስታነሳ ስናይ ለህብረተሰቡ ለሀገሩ ያላቸውን አመለካከት የበለጠ አጉልቶ የሚያሳዩ ነገሮች የምናገኝ ይመስለኛል። ግን የመጀመሪያው አስደንጋጭ ነገር ለኔ ይሄ ነበር። ውሸታም እንደሆነ ተረድቻለሁ፣ ለእውነት ምንም ሪጋርድ እንደሌለው ተረድቻለሁ የሚልም ነጥብ አንስተ ነበረ። ይሄ በቀደም ሲል እንዳነሳኸው በእኛ ብዙ ጊዜ የአብይን ውሸት በተመለከተ ብዙ ተናግረናል። አንዳንዶቹ እንደውም አሳታፊ ውሸቶች ናቸው። ለምሳሌ ቅድም የጠቀስከው
አንተ ከኔ በላይ ታውቀዋለህ በዲሞክራሲ ሊገዛ የሚችል ህዝብ አይደለም ሲል አዚፍ አንተ ህዝቡን ተረድተህ በዲሞክራሲ እንደማይገዛ ድምዳሜ ላይ ደረስክ አስመስሎ ነው የሚያወራው። እንደዚህ አይነት አሳታፊ ውሸቶች አሉት። ያው እንደምታውቁት አልሰርቅም ይላል ለምሳሌ እና ያሳትፈሃል በውሸቱ ላይ ነው። እዛ ድምዳሜ ላይ እንድትደርስ ያስቻለህስ ኮንቨርሴሽን? ወደሱ ከመሄዴ በፊት አንድ ቅድም ካልከው ጋራ ስለ ህዝብ ያላቸው አመለካከት አሁን ይሄ ከዚህ ከቤተ መንግስቱ ግንባታ እና እድሳት ጋር ተያይዘው ሲያወሩኝ የሚገርም ነው። አሁን በቃ ቤተ መንግስቱን በጥሩ ሁኔታ እያደስኩት ነው፣ የሚቀጥለው ጊዜ ስትመጣ አስጎበኛለሁ በደንብ አለኝና የኔ ሰዎች መጥተው ነበር አሉኝ እና 7 ሰዎች መጥተው የኔ ሰዎች አሉ። ግን እውነቱን ለመናገር ሰዎች አይደለም እሳቸው የተጠቀሙት አባባል ልናገረው ስለማልፈልግ ነው። የኔ ዳሽን በለው የኔ ምናምኖች መጥተው ነበር አሉኝ። በኋላ እነማን ናቸው አልኩኝ። ኦሮሞዎቹ አሉኝ እና አስጎበኘኋቸው እና የሚኒሊክን ቤተ መንግስት በደንብ አድርጌ ሳስጎበኛቸው ስለ ሚኒሊክ የነበራቸውን አመለካከት ቀይረው ይቅርታ ጠይቀውኝ ነው የሄዱት አሉ። ከኔ ኢማጂን አንድ ሰው ምናልባት ስለ ሚኒሊክ አሉታዊ አስተሳሰብ ያለው ሰው መጥቶ ያን ቤተ መንግስት ጎብኝቶ ስለ ሚኒሊክ ያለውን አስተሳሰብ ቀይሮ ይቅርታ ጠይቋቸው ሲሄድ እንግዲህ ከኔ ኢማጂን አሁን ይሄ ለኔ በጣም እንትን ነበረ። በቃ ነገሮችን እንዴት እንደሚያዩ ትልቅ ማሳያ ነበር። እና አንድ ጊዜ እንደዚሁ የዚህ ፕራይቬታይዜሽን ከሱ ጋር የተያያዘ ስብሰባ ተጠርተን ለነገሩ ፕራይቬታይዜሽን ውስጥ የነበርነው ሰዎችም ነበር፣ ሌሎች ሰዎችም ነበሩ እዛው ጠቅላይ ሚኒስትር ቢሮ እና ስለ ኢኮኖሚ ነው ጉዳዩ የተነሳው። ኢኮኖሚያችን በጥሩ ሁኔታ ላይ አይደለም የሚል ነገር አንስተን ስለነበረ አንድ ሁለት ሰዎች እሱን ለማስተባበል ነው ያነሱት። እና ኢኮኖሚያችን በጣም ጥሩ ነው፣ አሁን ትልቁ ወጫችን ይሄ ከውጭ ወደ ውስጥ የምናስገባው የወደብ ኪራይ ነው፣ እሱም አሁን እድሜ ለቴክኖሎጂ በጣም ቀላል መፍትሄ መጥቷል አሉ። እና ምንድን ሊሉ ነው ብዬ ስጠብቅ ባሎን በአየር ላይ የሚሄድ የባሎን አውሮፕላን ተፈጥሯል እና ከፍተኛ ቶን ያለው ጭነት በሱ ማመላለስ ስለሚቻል ከዚህ በኋላ የወደብ ጥያቄ ለኛ ጥያቄ አይደለም፣ አጀንዳ አይደለም ብሎ ሲናገሩ ሰማሁና እንደዚህ ነው አንድን ትልቅና ግዙፍ ነገር በጣም ሲምፕሊፋይድ አድርገው ቀላል አድርገው ነው የሚናገሩትና በእያንዳንዱ ንግግራቸው ደነግጥ ነበር። ምክንያቱም በቃ ማመን አልችልም። አንድ ጠቅላይ ሚኒስትር እንዴት ነው እንዲህ ብሎ የሚያስበው? በምን እጅ ነው የወደቅነው የሚለው ነገር በጣም ነው ትዝ ብሎኝ ነው አሁን የምታይበት ያልከኝ ነው። ሌላው አሁን ያልከው ነገር ይሄ እውነት ያለ መናገር ወይም መዋሸት እና ደግሞ አብሮ ደግሞ መደነቅ፣ ይሄ ለአንዱ አንድ ነገር ነግሮ ለማስመሰል መሞከር፣ ይሄ በጣም በስፋት በግንኙነታችን ያየሁት ነገር ነበር። ገና መጀመሪያ ፕራይም ሚኒስተር ሳይሆኑ እዛ ካልዲስ ሲያገኙኝ እና ሲተዋወቁኝ አድናቂህ ነኝ ብለው ነው የተዋወቁኝ። እና በኢትዮጵያ 2 ፖለቲከኞች አሉ ብዬ ነው የማምነው። አንደኛው አቶ መለስ ነው፣ ሁለተኛው አንተ ነህ አሉኝ። እና ሁለታችሁን ነው የማደንቀው አሉኝ። እና ገረመኝ። እምልህ አንዳንድ ሊያመሳስለን የሚችል ነገር ሊኖር ይችላል እኔና አቶ መለስ። በፖለቲካ ረገድ ግን እኔና አቶ መለስን በአንድ ላይ ማድነቅ አይቻልም። ምክንያቱም በብዙ የፖለቲካ ጥያቄ የተለያየ አመለካከት ነው ያለ እና ገረመኝ። አይ ዝም ብሎ ነው ይሄ ሰው የሚያወራውን የሚያውቃል መሰለኝም ብዬ ዝም አልኩ። ምክንያቱም እኔንም አቶ መለስንም በፖለቲካ ማድረግ እኔ ተገቢ ነው የሚል እምነት የለኝም። አንዳንድ ሊያመሳስሉን የሚችሉ ነገሮች አሉ። አንዱ ይሄ ነው። መጀመሪያ እንግዲህ ሌላ ጠይቄያቸው ነበር ያኔ የት ነው የምትሰራው ብዬ ስጠይቃቸው እዚህ ኦሮሚያ ቢሮ የአይቲ የኔትወርክ ዝርጋታ ስራ ነው የምሰራው አሉኝ። ልክ እንደ አንድ ቴክኒሻን አድርገው ነው ራሳቸውን የነገሩኝ። እና አምኜ ነበረ እውነትም ቴክኒሻን ናቸው ብዬ። ምናልባት የደህንነት አባል ስለሆኑ ራሳቸውን መደበቃቸው ያኔ ስህተት አይደለም ሊባል ይችላል። ግን ችግሩ ምንድነው? የፓርላማ አባል ነበሩ ያኔ። ከስንት ቀን በኋላ ፓርላማ ቁጭ ብለው አየኋቸው። እና ምልህ ለእኔ አይነት ሰው ነገ ለማቀው እውነት እንደዛ ብለህ መናገር አያስፈልግም ነበረ።
እና ይሄንም አይቻለሁ ታዝቤያለሁ ማለት ነው ስልጣን ከመያዛቸው በፊት ማለት ነው ልክ የመጀመሪያው ቀን ስንገናኝ ግን የመጀመሪያው ቀን ቅድም እንዳልኩ የቀለም የግድግዳ ቀለም ካታሎግ እየመረጡ ሳገኛቸው ግን የመጀመሪያ ያነሱልኝ ይገርምሃል አሉ እኔ ነብርሃም እኮ በቃ ስላንተ ያላቸው አመለካከት በጣም የሚያሳዝን ነው እና እኔ ተሟግቻቸዋለሁ እኔ ነገርኳቸው እናንተ እንደምትሉት አይደለም ልደቱ በህዝብ ውስጥ እንዳይወደድ ስሙ እንዲጠፋ ያደረግነው እኛ ኢህአዴጎች ነን ይሄን ደግሞ ሆም ብለን የሰራነው ስራ ነው ብዬ ነገርኳቸውና በጣም ኢምፕረስድ ሆነዋል አሉ እና ያው ሳቅ ብዬ ዝም አልኩ እውነታቸው ነው ሰው የሚያወሩት ያው ከዛ በፊት መነሻዎች ስለነበሩኝ በሙሉ ሊበላመነው የሚችል ነገር አልነበረም ሌላው ግን ወዲያው ደግሞ ትንሽ ቆዩና ያስቸገሩኝ እኮ ያንተ ዘመዶች ናቸው አሉ የኔ ዘመዶች እነማን ናቸው እነዚህ በአዴኖች ናቸው አሉ ምን አደረጉ አይ እኔ እኮ ታውቃለህ አንተን እኮ በቃ የሰላም ሚኒስትር ላደርግህ ወስኜ ነበር ያኔ ታስታውስ እንደሆነ ሰላም ሚኒስትር በጣም ትልቅ መዋቅር ነበር ደህንነትንም መከላከያንም ኦልሞስት የሀገር ውስጥ ጉዳይ ሚኒስትር እንደማለት ነው በሞፈሪያት ጊዜ ማለት ነው እኔ እኮ አንተን ነበር የሰላም ሚኒስትር ላደርግ ፈልጌ ነበር በአዴኖቹ አይቻልም እንዴት ተቃዋሚ የሆነን ሰው የሰላም ሚኒስትር ታደርጋለህ ብለው ተቃወሙኝ ዘመዶች የሚሉት በብሔር ማንነት ምክንያት ነው ዘመዶች ነው መጀመሪያ ነው ዘመዶች እኔ ማን ናቸው ስል ነው በአዴኖች ያሉ እና እንደዛ ነው አሁን ላምነው የምችለው ነገር አይደለም እና አሁንም ታዝቤ ዝም አልኩ እኔን ለሳቸው ጥሩ አመለካከት እንዲኖረኝ እንደፈለጉ ገባኝ የሚገርምህ ኋላ ደግሞ ከአመት በኋላ ምናምን ስታሰር እና ኦሮሚያ ክልል ታስሬ ስላክ ደግሞ ለኦሮሚያ ባለስልጣናት ምን ተብሎ ነው የተነገራቸው ልደቱ ከነ አቶ ደመቀና ከነ አቶ ገዱ ጋር ሆኖ በፈንቅለ መንግስት ለማድረግ ሲያስያርብኝ ደርሸበት ነው እንዲታሰርና ወደ እናንተ እንዲመጣ ያደረኩት ብለው ያ የሞተው ጠበቃዬ ነው የነገረኝ ባለስልጣናት የኦሮሚያ ባለስልጣናት ናቸው የነገሩት እንዴት ለሱ ጥቅና ተቆማለህ እሱ እኮ መንግስታችንን ለማፍረስ ከነገዱና ከነደመቀ ጋር ሲያስያር ተደርሶበት ነው ጠቅላይ ሚኒስትሩ ይሄን ነግሮናል የሚል ነገር ተናገሩ እና እንደዚህ አይነት ነገሮችን በተከታታይ አይቻለሁ ሌላው ለምሳሌ እዛ ንግግር ስናደርግ መጀመሪያ ስለ የውጭ ምንዛሬ ያው ታስታውሳለህ በጣም ትልቅ ችግር ነበርና ኢህአዴግ በ20 ዓመት ያላገኘውን የውጭ ምንዛሬ እኔ በአንድ ዓመት ጊዜ ውስጥ ዓመት ባልሞላ ጊዜ ውስጥ ነው ያገኘሁት 13 ቢሊዮን ዶላር ኦሬዲ እጄ ውስጥ ገብቷል አለ ገረመኝ በጣም እና ኦኬ ትልቅ ነገር ነው ቀላል አይደለም ይሄ ለሀገር የሚጠቅም ነገር ነው ምናምን ብዬ ዝም አልኩና ቅድም እንዳልኩ ያ ፕራይቬታይዜሽን ኮሚቴ ተቋቁሞ ስለነበር እዛ ገንዘብና ትብብር ሚኒስትር ለስብሰባ ተጠርተን ሄድኩኝ እና ስብሰባው ምን ነበር እነዚህ ያሉ የመንግስት ካምፓኒዎች እንደ ቴሌ እንደ መብራት ኃይል ምናምን የመሰሉት መሸጥ አለባቸው የሚል አጀንዳ ነው የቀረበው ከዛ እኔ እጄን አወጣሁኝና ጥያቄ ጠየቅኩ እንዴ ለምንድን ነው ይሄ ሁሉ ሩጫ ይሄ ሁሉ ሰነድ ዝግጅት ካምፓኒዎቹን ለመሸጥ ሩጫው ምንድነው አንደኛ አሁን ልንሸጥበት የሚገባን ጊዜ አይደለም የፖለቲካ ቀውስ ውስጥ ነው ያለው ሁለተኛ ለምንስ ነው የሚሮጠው ለምን መሸጥ አስፈለገ ብዬ ጥያቄ ጠየቅኩ በኋላ ስብሰባውን ይመሩት የነበሩት ሰው ማን ነበር ስማቸው የትብብር ሚኒስትሩ አህመድ ሺዴ አይ ፎሬን ከረንሲ ችግር ስላለብን እና ካልሸጥን ምንም አማራጭ የለም ካምፓኒዎቹን እንኳን ባንሸጥ ኦሬዲ ህጉን አውጥተን ላይሰንስ መሸጥ መጀመር አለብን እና ቀላል የማይባል ዶላር ነው ላይሰንስ በመሸጥ ሊገኝ የሚችለውና አሁን እጅ ከወርች ተይዘናል ለ3 ወር ለ6 ወር እንኳን ሰርቫይቭ ማድረግ አንችልም ስለዚህ ከፍተኛ የሆነ የውጭ ምንዛሬ ችግር ስላለብን መሸጥ አለባቸው የሚል ክርክር አቀረቡ አሁንም እጀና ወጣና እንዴ ምንድነው የሚያወሩት እኔ ጠቅላይ ሚኒስትሩ ጋር ተገናኝተን ነበር በአደባባይም ተናግረዋል 13 ቢሊዮን ዶላር የውጭ ብድርና እርዳታ እንዳገኙ እኮ ተናግረዋል ለምንድነው የዶላር ችግር አለ የምትለው ጥያቄ ያቀረቡለት ወደ 17 18 ሰዎች እዛ ውስጥ ያለው ዶክተር መራራ ዶክተር በየነ ብዙ የተቃዋሚ መሪዎች እና አቶ ኢየሱስ ወርቅ ዛፉ ብዙ ሰዎች ናቸው ያሉት ምንም አላቅማማም አህመድ ምንድነው ያለን
እሱ የሚናገረውን እርሳው ነው ያለ። ምንም ዶላር የለም እሱ የሚናገረውን እርሳው አለ። ደነገጥኩ። አንድ የመንግስት ሚኒስተር ጠቅላይ ሚኒስትሩ የሚናገረው ነገር እርሳው ብሎ ሲነግረኝ ውሸት ነው እያለኝ ደነገጥኩ። እና ምንም የለንም 3 ወር 6 ወር ሰርቫይቭ ማድረግ አንችልም። ስለዚህ ዶላር የግድ ያስፈልገናል እና አንዱ ክርክሬ ምን ነበር ካምፓኒዎቹ የሚሸጡም ከሆነ ለኢትዮጵያውያን ባለ ሀብቶች ለምን አይሸጡም? ህዝቡ ራሱ እኮ በአክሲዮን እየተደራጀ ሊገዛቸው ይችላል የተወሰነው ፐርሰንት የሚል ነበር ጥያቄ። ብር አይደለም እኛ የምንፈልገው ዶላር ነው። እና እንደ መንግስት እንደ ሀገር መቀጠል አንችልም እና ደነገጥኩ። እንዴት ነው ጠቅላይ ሚኒስትሩ ታዲያ እንደዚህ ብለው 13 ቢሊዮን ዶላር አገኘው ብለው ለኔ ይነገሩ እንዴት ይዋሹኛል ብዬ በጣም ደነገጥኩ ማለት ነው። እና ብዙ ነገር እንትን ልናገር እችላለሁ። እንግዲህ የመደለሉን ጉዳይ ስታስብ ታስታውሳለህ። እኔን በሚመለከት አንድ ዶክመንተሪ ፋና ቴሌቪዥን እንዲሰራ ተደርጎ ነበር። በፍጹም እኔ በማላውቅበት ሁኔታ እንደውም ያኔ እዚህ ሰሜን አሜሪካ ነው የነበርኩት። ላሊበላ ድረስ ሁሉ ክሩ ተልኮ ጋዜጠኞች ተልከው አብሮ አደግ ጓደኞቼ፣ የንግድ ፓርትነሮቼ፣ በፓርቲ ውስጥ ከኔ ጋር የሰሩ ሰዎች ሁሉ በባትሪ እየተፈለጉ በጣም ቆንጆ የሆነ ዶክመንተሪ ሁሉ እኔን በሚመለከት ተሰርቶ እንዲለቀቅ ተደረገ። እንግዲህ ስመለስ ሊያገኙኝና ያው አብሬ እንድሰራ የፓርቲ አባል እንደሆነ ሊጠይቁኝ ሲፈልጉ ነው እንግዲህ ያ ነገር እንዲሰራጭ ተፈለገው ማለት ነው። እና በተጨባጭ እንደዚህ አይነት ነገሮችን አይ ነበረ። ምን ያህል ሰውየው ብዙ ርቀት እንደሚሄዱ ሰውን ለማግባባት ሰውን ለሰው የውሸት ወዳጅ መስለው ለመታየት ምን ያህል እንደሚጥሩ የሚያሳዩ ለምሳሌ አድርጌ ነው ያነሳኋቸው። እነዚህ ብዙ ነገሮች ነበሩ ማለት ነው። ምንድነው ቴዲ የሰዎቹን ስም አንስተው አንዳንድ ነገሮችን ያወሩኝ በአንድ ውይይት ላይ አይደለም፣ የተለያየ ውይይት ላይ ነው። አሁን ለምሳሌ 3 ጊዜ ብቻችን ተገናኝተናል። እንግዲህ አንድ ሁለቱን ሰዎች የመጀመሪያው ጊዜ ሊሆን ይችላል፣ ሌሎቹም ደግሞ ሁለተኛው፣ ሌሎቹም ደግሞ 3ኛው ላይ ሊሆን ይችላል። በእርግጠኝነትም አሁን አስታውስ ብትለኝ ላስታውሰው አልችልም። ግን ማስታውሳቸው ለምሳሌ ስለ አቶ ለማ ያወራ ነው ከስልጣን ከመልቀቃቸው በፊት ነበር እና ምን አሉኝ፣ በምን እንደተነሳ አላውቅም። ኦሮሚያ ላይ ያለው ችግር በአጭር ጊዜ ይፈታል፣ ይስተካከላል። አሁን ደካማ መሪ ስላለ ነው ይሄ ሁሉ ችግር የተፈጠረው እና እዚህ ስሬ አስቀምጬ በደንብ ኮች ሳደርገው የቆየሁት ልጅ አለ ሽመልስ ይባላል እና እሱን አሁን ልልከው ነው ወደ ኦሮሚያ ብለው ነገሩኝ ነበር ያን እና ስለ ሽመልስም ሰምቼ አላውቅም እኔ በዛን ጊዜ ስሙንም እና ደነገጥኩ። ምን ማለት ነው ስለለማ ነው አሁን ደካማ ነው የሚሉኝ እና በዚህ ደረጃ በውስጣቸው አለመግባባት አለ ማለት ነው ብዬ ዝርዝሩን ለመጠየቅም አልፈለኩም እና ይሄን አይቻለሁ። ሌላው ስመኛውን በሚመለከት ስለ ስመኛውም አንስተውልኝ ነበር እና ሲያነሱልኝ ምንድነው ያሉት፣ ይሄ ስመኛው የሚባል ተገናኝተን ነበር፣ አግኝቼው ነበር። ከሞተ በኋላ ነው ባይዘው የስመኛውን ጉዳይ ያነሱልኝ እና እኔ ምንም ያቀረብኩት ጥያቄ የለም። ስለ ስመኛው ለምን ሞተ፣ እንዴት ተገደለ ያልኩት ነገር የለም። ድንገት ብለው ከመሃል ተነስተው አሁን ስመኛው የሚባል ሰው ብዙ ይወራል። እኔ ያገኘሁት አንድ ቀን ነው። አንድ ቀንም አግኝቼ የካድሬ ወሬ አታውራ አልኩት። ሲያወራኝ የካድሬ ወሬ ነበር የሚያወራው እና የካድሬ ወሬ አታውራኝ፣ ተጨባጭ የሆነ ወሬ የምታወራ ከሆነ ቴክኒካል የሆነ ወሬ አውራ እንጂ የካድሬ ወሬ አታውራ፣ አለበለዚያ ያው እርምጃ መውሰዳችን አይቀርም፣ ብዙ ነገር ተጠያቂነት የሚያመጣ ነገር አለ ብዬ ተናገርኩት። ከዛ በፊትም አልተገናኘንም፣ ከዛ በኋላም አልተገናኘንም ማለት ይገናኙ አይገናኙ የማውቀው ነገር የለም። ለምን ይሄንም እንዳነሱትም አላውቅም። እና በአደባባይ ግን በነገራችን ላይ መቼም አግኝቼው አላውቅም ብሎ ተናግሯል። ለኔ አንድ ጊዜ ነው ያገኘሁት። ሳገኘውም ጥያቄ ስጠይቀው የሚያወራው ነገር የካድሬ ወሬ ሆነብኝ። የካድሬ ወሬ አታውራ ብዬ አልኩት አለ እና ይሄን ነው የጆዋርን ከእስክንድር ጋር ተያይዞ ነው ያነሱልኝ እና ያው እስክንድር አጠፋ አሉኝ። ምን ነው አልኳቸው። እነ ጆዋርን እኮ ልክ ለማስገባት ተቃርበን ነበረ እና ይሄን እያበላሸብን ያለው እስክንድር ነው አሉ። ለምን ስላቸው እሱ ነው የመብት አስከባሪ ነኝ እያለ ምን እንደምንሰራ ሳይገባው እሱ ነው ነገር እያበላሸብን ያለው። እኛ እነ ጆዋርን ልክ ለማስገባት ጫፍ ላይ ደርሰን ነበር፣ ያበላሸብን እስክንድር ነው አሉ። እንግዲህ ያኔ ታስታውሳለህ እስክንድር በአዲስ አበባ ጉዳይ በጣም አክቲቭ ነበርና ያንሳቸው እንግዲህ በዚህ መልኩ ነው ያዩት።
አሁን ምን ጠይቄ አይደለም ለምን እንዳነሳሁትም አላውቅም። ጀነራል ጻድቃንን በሚመለከት ያሉኝ ምንድነው በነገር ላይ እኔና ጀነራል ጻድቃን እንገናኝ ነበር፣ አልፎ አልፎ እናወራለን አውቃለሁ። ከጠቅላይ ሚኒስትሩ ጋር ተገናኝቶ ያወራው ነገር አውቃለሁ። ግን ለኔ ደግሞ የነገሩኝ ምንድነው አሁን ከመምጣቱ በፊት ጻድቃን ደውሎልኝ ነበር እና አብሮ ለመስራት ከኔ ጋር በጣም ዝግጁ ነው እየጠየቀኝ ነው። ምን መልእክት ማስተላለፍ እንደፈለጉ አልገባኝም። በዚህ መልኩ ነው ያነሱት። ጌታቸው አሰፋን ያነሱት ምንድነው ይሄ ጌታቸው አሰፋ የሚባል ሰው የመጀመሪያው ውይይታችን ላይ ነው ያነሱት፣ የደህንነት ኃላፊ ማለት ነው። ከእስራኤል ሀገር የመጣ ስናይፐር ነበረኛ በጨለማ ማታ በጨለማ እስከ 1000 ሜትር ድረስ ታርጌት መምታት የሚችል ስናይፐር ከእስራኤሎች ያገኘ ነው የመጣ ነበር። እሱ ጭኖ ወስዶ አሁን በሰዎች አስልኬበት 1 2 ነው 3ቱን አስቀርቶ ሌላው ልኮልኛል ብለው አወሩ። እኔ አልጠየቅኩም፣ ምን የኔ ኮንሰርንም አይደለም። እንደዚህ አይነት ነገር እንግዲህ ማንን ነው ሌላ ያነሳው ሰው አላላቀ በፍጹም አንዱንም ስለማወቅ ፈልጌ ጠይቄያለሁ። እኔ እሳቸው ጋር ሲሄድ ማስታወሻ ይዤ ጊዜም ላይኖራቸው ይችላል ብዬ ትልልቅ ሀገራዊ ጉዳዮችን ለማውራት ነው ይዤ የሚሄደው። እሳቸው ግን በፍጹም በቃ አቅጣጫ ይዘህም ማውራት አትችልም፣ ሳይድ ኢሹ ይወስዳቸዋል፣ ስለ ግለሰብ ነው የሚያወሩት። እና በተለያየ ጊዜ የሚያወራው ማን ነው ስትነጋገሩ አብዛኛውን ጊዜ የሚያወራው? ጥሩ ጥያቄ ጠይቀሃል። የሚገርምህ ነው የመጀመሪያው ቀን ምናልባት 15% ካወራሁ ጥሩ ነው፣ ግን በቃ ሰዓቱ ሊያልቅ ይችላል ብዬ ገፍቼ አቋርጣቸዋለሁ። ምክንያቱም እነዛን ያስኳቸውን ጥያቄዎች ሳላነሳ እንዳልወጣ በሚል ግን ርቀው አይሄዱ መልሰው ይተውና ወደ ሌላ አቅጣጫ ይገባሉ። እና እንዴት ነው ይሄ ሰውዬ ከኔ ጋር ብቻ ነው እንደዚህ አክት የሚያደርጉት ማያዳምጡት ብዬ እሳቸውን ያገኙ ሰዎችን አፈላልጌ 2-3 ሰዎችን አነጋገሩ። 15 ደቂቃ ደርሶሃል አሉ። መቼም 15 ደቂቃ ይመስለኛል ያወራው ስላቸው አንተ በጣም እድለኛ ነህ አሉ። 5 ደቂቃ ምኛ አውርተን አናውቅም እና ገባኝ ለኔ ብቻ እንዳልሆነ። እና አንዱ በጣም የሚገርመኝ ነገር ይሄ ነበር። በፍጹም አዳምጡ። አንተ ያወራሃቸው በሚቀጥለው ስለሚያወሩት ነገር ነው ፕሮሰስ የሚያደርጉት። ገጽታቸውን በማየት ምን ይገባሃል። በፍጹም ደግሞ አጀንዳና መስመር አሁን ሰዎች ለምንድን ነው ጋዜጣዊ መግለጫ የማይሰጡት ለምንድን ነው ውይይት ክርክር ውስጥ የማይገኙት ይላሉ። እኔ በደንብ እረዳለሁ ችግራቸው። በፍጹም መስመር ይዘው መወያየት አይችሉም። በቃ ሳይድ ኢሹ ነው የሚያወጣቸው እና መልሼ ወደዛ ለማስገባት በጣም ችግር ነው፣ ትልቅ ቻሌንጅ ነው። እና እሱን አይቻልም ማለት ነው። አንድ እንግዲህ ሰዎችን ሳገኝ የምጠይቀው በተለይ ከአቶ ገዱን ማስችለት ነበር፣ ሌሎችንም ሳገኛቸው እየሞከርኩ ነው የምጠይቃቸው። በነገር ላይ አንዱ ጥያቄ የመጀመሪያ ቀን ስንገናኝ አንደኛ ያው ታስታውሳለህ ያኔ በቃ በየቀኑ የሆነ ቦታ የሆነ አደባባይ መቼም ስብሰባ ላይ እናያቸው። ሌላው ደግሞ ያቺ ከሌሊት በኋላ ሌሊት 8 ሰዓት ላይ መደወላቸው ገርሞኛል። ይሄ ሰውዬ እንቅልፍ አይዛቸው ማለት ነው ብዬና የመጀመሪያው አንዱ ጥያቄ ስንት ሰዓት ትተኛለህ ብዬ ነበረ ጥያቄ ያቀረብኩት እና ከ2 ሰዓት እስከ 2 ሰዓት ተኩል አለ። ደነገጥኩ። እንዴ ይሄ እኮ ጤናዎትንም እኮ ችግር ውስጥ ይከታል። በሚሰሯቸው ስራዎችም እኮ የራሱ ተጽዕኖ አለው። ለምን እንዲህ ያደርጋሉ አልኳቸው። ማለት እንዴ እንደው አልገባህም ማለት ነው አለ። ምን ነው እኔ እኮ እዚህ ቦታ እኮ ብዙ አልቆይም እኮ እኔ እኮ ይሄን ቦታ ለተወሰኑ ጊዜያቶች ነው እንጂ እኔ የስልጣን እኮ ፍላጎት የለኝም እና ምንም ትቼው ነው የሚሄደው። ኦኬ ብዬ ዝም አልኩና ትዝ ብሎኝ ነው አሁን ጠየቅ ስትል አሁን ሰሞኑን ከቤተ መንግስት መውጣው ስሞት ብቻ ነው ማለቱ ተነግሯል። በቅርብ አይ ቲንክ ሚልኬሳ ነው ዶክተር ሚልኬሳ ነው ሲጠቅስ የሰማሁትና አብይ አህመድ ብዙ መራራ ብዙ ደም ያፋሰሱ ቀልዶች ቀልዷል ኮት አንኮት። ግን በጣም ትልቁ ስላቅ ስልጣን አስረክቤ ሄዳለሁ የሚለው ይመስለኛል። ስሜ በፈቃደኝነት አስረክቤ ሄዳለሁ የሚለው ነገር ነው በእውነቱ። እና ትላንትና ሰዎች የቀልድ ቀን ነው ማን ነው ዋናው ቀልደኛ ሲባል አብይን ሲጠቅሱ ያዩዋቸው ሰዎች አሉ። ችግሩ ምንድነው? በሚሊዮኖች ህይወት የሚቀልድ ቀልድ መሆኑ ነው በጣም የከፋና መራራ ያደረገው። አንድ ሌላ እዚሁ ጋር እንደው ማንሳት የምፈልገው ሰዎችንም የምጠይቃቸው ቅድም የጀመርኩት ነገር ነው። ጦርነት እንዴት ነው የሚወሰነው? በአብይ አእምሮ ውስጥ ጦርነት እንዴት ነው የሚዋለደው የሚለውን ጥያቄ ነው። አሁንም ማነሳልህ እሱን ነው። ምክንያቱም በቀደሙ ውይይቶቻችን በጽሁፎችህም ላይ የጠቀስካቸውን 2 ነገሮች እዚህ ጋር ላንሳና አንዱ
የኢህአዴግ እንደሚፈርስና የትግራይም ጦርነት እንደሚጀመር አስቀድሜ ተረድቼ ነበረ ብለሃል። ይሄ ደግሞ ያው በብልጽግና በኩል የነበረው ፕሮፓጋንዳ እንደምታውቀው ሳናስበው ሰራዊቱ በተኛበት ወዘተረፈ የሚል በሚያስገርም ሁኔታ ብዙ ሰው የገዛው ያው ሊገዛውም ስለፈለገ ነው፣ ራሱንም ማታለል ስለፈለገ ነው ብዬ ነው ማስበው። ግን የገዛው ነገር ነበረ። ያኔ የኢህአዴግ መፍረስ እንደማይቀር እንደ የትግራይም ጦርነት እንደማይጀመር እንድታስብ ምክንያት የሆነ ከእርሱ ጋር የነበረ ኮንቨርሴሽን ምንድን ነው የሚል ነው። ግን ተያያዡ አስታውሳለሁ፣ ተያያዡ ነገር በጽሁፍ ላይ አንድ የጠቅሰኸው በተለያየ ጊዜም ካንተም ጋር እኛም እኔም በራሴ መንገድ ዲስከስ ያረኩት ምንድን ነው አደጋን የመረዳት የአንጎሉ ክፍል ወልቋል የሚል ሀረግ ተጠቅመህ ነበረ። ይሄንን ድምዳሜ የደረስከው ከእርሱ ጋር ከነበረ የግል ውይይት ነው ወይ ልልህ ነው። ሁለቱን አስተሳስረን እናያቸው። አንደኛ ኢህአዴግ እንደሚያፈርሱት፣ ሁለተኛ የትግራይ ጦርነት መምጣቱ እንደማይቀር የመጀመሪያው ግንኙነታችን ጊዜ ነው ያወቅኩት እና እንዳልኩህ ይሄ ማለት ከስልጣን ከያዘ በወራት ውስጥ የተወሰኑ ወራቶች አልፎ ገና ኢህአዴግ ሳይፈርስ ማለት ነው ኢህአዴግ እያለ እና ምንድነው ይዣቸው ከገባሁት አንድ 6-7 ጥያቄዎች ውስጥ አንዱ ይሄ ጥያቄ ነበረ። ኢህአዴግን ለምንድን ነው የምታፈርሱት? ኢህአዴግን እኮ ስታፈርሱት የፖለቲካ ችግር ይፈጠራል፣ ቀውስ ይፈጠራል። ያ ቀውስ ደግሞ በኢህአዴግ ብቻ ታጥሮ የሚቀር አይደለም፣ ለህዝቡ ለሀገሩም ይተርፋል። እና ይሄ የተጀመረ ለውጥ ስኬታማ እስከሚሆን ድረስ የውስጥ ቅራኔያችሁን ችግራችሁን ቢኖርም እንኳን ታግሳችሁ መቀጠል አትችሉም ወይ የሚል ጥያቄ ነበረ ያነሳሁት። ያው በአደባባይ ምናገር ነበር ያኔ ኢህአዴግ መፍረስ የለበትም ብዬ። ግን ታስታውስ እንደሆነ ደግሞ ትግራይ ላይ ወዲያው ደርሼ እንደተመለስኩ ነበር የተገናኘ ነው። እና አንዱም በሳቸው በኩል እንደ ትልቅ ጥያቄና ቅሬታ አድርገው እኔ ላይ ሲያቀርቡ የሰማኋቸው ለምንድን ነው ትግራይ የሄድከው? ለምንድን ነው ኢህአዴግ አይፍረስ የምትለው የሚል ቅሬታ ነበራቸው። እና ሰፋ ያለ ውይይት ያደረግነው በዚህ ረገድ ነው። እና ኢህአዴግ መፍረስ የለበትም ስል ወዲያው ነው አውቶማቲክሊ መፍረስ አለበት። ኢህአዴግን አፈርሰዋለሁ። መተማመን ያለብን በፓርቲ መዋቅር አይደለም፣ በመንግስት መዋቅር። ስለዚህ ኢህአዴግ የሚባል ፓርቲ አያስፈልግም። ምንም ግልጽም ሆነ አማርኛ ነበር የነገሩ። በነገር ላይ አንዱ የተረዳሁት ነገር ምንድነው በፓርቲ ፖለቲክስም አያምኑ። እኔን ራሱ ሲያግባቡኝ የነበረው አሁን ለኢትዮጵያ ፓርቲ አይደለም የሚያስፈልጋት፣ እውቀት ያለን በፖለቲካ ልምድ ያለን ሰዎች ተሰባስበን ነው ይህችን ሀገር ማሻገር ያለብን። ስለዚህ ግለሰቦች ነን እንጂ መሰባሰብ ያለብን ፓርቲ አይደለም ለዚች ሀገር የሚያስፈልጋት የሚል በጣም ጠንካራ የሆነ እምነት እንዳላቸው ነበር የተረዳሁት። በመዋቅር እንደማያምኑ፣ በተቋም እንደማያምኑ ያወቁት አንዱ በዛ ነው። እና ኢህአዴግን በግልጽ ቋንቋ ነው አላስተባበልም፣ አፈርሰዋለሁ። እና እንደውም መተማመን ያለብን በመንግስት መዋቅር ነው እንጂ በፓርቲ መዋቅር አይደለም አሉ። ቀጠሉና ያው የቲፒኤልኤፍ እየተነጠለ መምጣት፣ በቲፒኤልኤፍ ላይ የሚደረጉት ዘመቻዎች፣ በእነሱ ጉዳዮች ላይ ተነጋገር። እኔ ተገቢ አይደለም። ለምንድን ነው ተገቢ አይደለም የምትለው አሉ። አይ ይሄ ችግር በቲፒኤልኤፍ የሚቆም አይደለም። ቲፒኤልኤፍ ያለ አግባብ ሲገፋ ችግሩ የትግራይ ህዝብ መሆኑ አይቀርም አሁን ባለው ተጨባጭ ሁኔታ። ያ ደግሞ ወደ መጥፎ ግጭት፣ ወደ ጦርነት ሊወስድ ይችላል እና ተገቢ አይደለም አልኩ። ወደ ጦርነት ሊወስድ ይችላል፣ ምን ችግር አለው ታዲያ? እንዴ ጦርነት እኮ ቀላል ነገር አይደለም። በተለይ ደግሞ ከትግራይ ጋር የሚደረግ ጦርነት ቀላል ሊሆን አይችልም። በትግራይም ተወስኖ የሚቆም ሊሆን አይችልም። አጠቃላይ ሀገራዊ ህልውናችንን የሚፈታተን ነው የሚሆነው። ትልቅ ቀውስ ውስጥ ነው የሚያስገባ። ይሄ ደግሞ አሁን ተጀመረ የሚባለውን የለውጥ ሂደት ያጨናግፈዋል። እንዲህ አይነቱ ነገር እኮ ጭራሽም ሊታሰብ አይገባውም። ወደ ጦርነት ሊያስኬዱ የሚችሉ ነገሮች ሁሉ በጥንቃቄ ነው መታየት ያለባቸው አልኳቸው። ሳቁ። ምንም ሀሳብ አይገባሉ። አሁን 3 ወር አጥረን ካስቀመጥናቸው ልክ ይገባሉ፣ የትም አባታቸው አይደርሱም። ጦርነትም ሊዋጉና አይችሉም። ህወሓቶች አርጅተዋል። አንዳንዱ በስኳር፣ አንዳንዱ በደም ግፊት፣ አንዳንዱ በኮሌስትሮል በእድሜም አርጅተዋል። ከዚህ በኋላ እኛን ለመዋጋት የሚያስችል አቅም የላቸው።
ወልደው ያሳደጓቸው ልጆችም አልኮሊስት ናቸው፣ ድራጊስት ናቸው፣ ጫት ቃሚ ናቸው። ሊዋጉ ይችላሉ አይደለም። እና 3 ወር አጥረን ካቆየናቸው ይንበረከካሉ፣ የትም አይደርሱም አሉ። በቃ እንደዚህ ነው። ቱግ ነበር ያለብኝ። እንደዚህ ነው የሚያስቡት አልኳቸው። ምንም ሐሳብ አይግባህ። አይ ቲንክ አንተ አሉኝ የኔ አይነት ባህሪ ያለ አሉኝ። ምንድነው የእርሱ አይነት ባህሪ ያልኳቸው? አሁን ቲፒኤልኤፍ ተጠቃ ብለህ ነው እየተቆረቆርክለት ያለው። እኔ በልጅነቴ እንደዛ ነበር። የሚጠቃ ሰው አልወድምና ከሚጠቃ ሰው ጋር ነበር አብሬ የምቆመው። የኔ አይነት ባህሪ ሳይኖር አይቀርም ማለት አይ እኔ እንደሱ አይደለም የማስበው። እኔ በአጠቃላይ ከሀገር ደህንነት ከሰላም ከዚህ ደግሞ ተጀመረ ከሚባለው ለውጥ ስኬት አንፃር ነው ማለት። ይሄ ከግል ባህሪ ጋር የሚያያዝ ነገር አይደለም። የተለየ ተቆርቋሪነት ለቲፒኤልኤፍ የለኝም። እድሜ ልኬም ቲፒኤልኤፍን ኢህአዴግን ስታገል ኖርኩ ሰው ነኝ። ግን የሀገርን ጉዳይ ስለማስቀድም ነው። ይሄ ለውጥ ምንም አይነት አደጋ እንዳይገጥመው እንዳይጨናገፍ ስለምፈልግ ነው አልኳቸው። ምንም አታስብ አሉና የሚገርምህ ኋላ ላይ ነው የገባኝ። አንዳንድ ነገሮችን አነሱ። ዝም ብሎ ምንም እኮ ችግር እኮ የለውም፣ በቃ አጥሮ ማስቀመጥ ነው። 3G የሆነውን ወደ 2G እንቀይረዋለን። እኔ ቴክኖሎጂ ሰው አይደለም፣ ምን እያሉ እንደሆነ ማለት ነው። 3G የሆነውን ወደ 2G እንቀይረዋለን። ኮሙኒኬሽናቸው ይቋረጣል። ደግሞስ ምን ጅማ በቀን አንድ ፕሌን እየሄደ 7-8 ፍላይት ትግራይ ለምን ነው የሚሄደው? እሱን እንቀንሰዋለን ምናምን ብለዋል። በቃ ባይምሯቸው ምን ያህል የጦርነት ዝግጅት እንዳለ ተረዳው። ያኔ ነገሩን ምን ያህል ወልደው ያሳደጓቸው ልጆችም አልኮሊስትና ድራጊስት ናቸው ሲል እያወራ ያለው በጠቅላላ ስለ ትግራይ ወጣቶች ነው። ዞሮ ቲፒኤልኤፍ መሪዎቹ ልጆቻቸውን አይደለም ሰራዊት የሚያደርጉት የትግራይን ወጣቶች ነው ቤዚክሊ። እና አንተ ዝም ብለህ የሌለ ፍርሃት ነው የምትፈራው፣ የሌለ ስጋት ነው የምታየው አሉኝ። በቃ ምንም ልትል አትችልም። ግን የማይቆጨኝ ነገር ምንድነው? በደንብ ነው ቻሌንጅ ያደረገው የተናገርኳቸው። በጣም ትልቅ የሆነ ስህተት ነው የሚሆነው። እንደዚህ በቀላሉ ጦርነት ውስጥ የምንገባ ከሆነ ቢልሚ ይሄን ጦርነት መቼም ቢሆን አልወጣበትም። አደገኛ ጦርነት ነው የሚሆነው። አጠቃላይ ህልውናችንን የሚፈታተን ነው ሊሆን የሚችለው ብዬ አልኳቸው። ስቀው ምንም አልቆጠሩት። አደጋን መረዳት በተመለከተ ይሄው ነው። ከዚህ ጋር ያያዛል። በእያንዳንዱ ጉዳይ ላይ ስለ አደጋ ስታወራቸው ቀላል ነው ለኔ ተወው ነው የሚለው። ከዚሁ ጋር የሚተሳሰር ሌላ ነገር ከዚህ በፊትም በተለያየ አጋጣሚ ያነሳ ነው ነገር የዚህ አምባገነንነትን ነገር አንስተሃል። ኦፍ ኮርስ በዲሞክራሲ የሚገዛ አይደለም ህዝቡ ብሎ እንደሚያስብ እና ያንን በግልጽ እንደተናገረ ያውም እንደምታውቀው ብሎ እንደተናገረ አንስተሃል። ግን የመቀጣጫነት አሁን ካለው ነገር ጋር ስለሚተሳሰር ነው። አጥረን ካስቀመጥነው ልክ ይገባሉ፣ አጥረን ካስቀመጥናቸው እንዳለው ማለት ነው። ምክንያቱም የትግራይ ጦርነት ከተጀመረ ከአንድ ወር በኋላ እንደዚህ ገደማ ለሌሎች ክልሎች የሆነ መልእክት አስተላልፎ ነበር አብይ አህመድ። ትግራይ ላይ ከተወሰደው እርምጃ ሌሎቻችሁ መማር አለባችሁ፣ የሆነ አይነት ችግር ብትፈጥሩ ትግራይ ላይ ያደረግነውን ነው የምናደርግባችሁ ብሎ ነበር። አንድ ሁለተኛ ፓርላማ ላይ ከዚህ ቀደም ሶማሌ ሆነው እዛም ይሆናል ብለው የኢጀቶ ወጣቶችን በተመለከተ አዋሳ ችግር ላይ ስለነበር ያንን አስተያየት ሰጥተው ነበረ። ግን በእናንተ የግል ኮንቨርሴሽን አብይ አህመድ በመቀጣጫ ያምናል እንድትል ያደረገህን የውይይታችሁን ክፍል እንድታነሳ ብዬ ነው። ያው ምልህ አሁን ትርጉም ያለው አይመስለኝም። ያው በተግባር ታይቷል። በንግግር በተለያየ መድረክ ጠቅላይ ሚኒስትሩ ተናግረውታል። በመቀጣጫ እንደሚያምኑ ወዮላችሁ እያሉ ጦርነት ቢነሳ ግጭት ቢነሳ ይሄን ያህል ሺህ ሰው ከኢህአፓ ጊዜ በላይ ያልቃል እያሉ እንደሚናገሩ ያው እናውቃለን። በማስፈራራት እንደሚያምኑ በመቀጣጫ እንደሚያምኑ አሁን ለኢትዮጵያ ሕዝብ ከበቂ በላይ ግልጽ ይመስለኛል። ብዙም የተሰወረ ነገር አይደለም። ግን ለኔ የመጀመሪያው ቀን የተገናኘን ጊዜ በዚህ ደረጃ እንደሚያምኑ በጣም አድርጎ ያስደነገጠኝ አንድ ነገር ምን ነበር? ድንገት መሀል ላይ የሆነ ጥያቄ አነሱልኝ። አሁን ኢትዮጵያ ውስጥ ያለው ትልቁ ቻሌንጅ ለዚህ ለለውጥ ሂደቱ ምንድነው ብለህ ታምናለህ አሉ። እንግዲህ ምናልባት ያኔ ቲፒኤልኤፍ እንደላቸው ወይ ምን እንደፈለጉ አላውቅም። ግን እኔ የሚያሰብኩበት ጥያቄ አልነበረም። ግን ለኔ አንድ ትልቅ ቻሌንጅ ይሆናል ብዬ ማምነው ይሄን ለውጥ ለማምጣት ዋጋ የከፈሉ ወጣቶች አሉ።
በተለይ በኦሮሚያ ቄሮ ሆኖ ዋጋ የከፈለ በዚህ የትግል እንቅስቃሴ ለ3-4 ዓመት የቆየ ኃይል አለ። አማራ ክልል ወጣቶች በከፍተኛ ደረጃ በፋኖነት በተለያየ መንገድ በዚህ ትግል ተሳትፎ አድርገዋል። እነዚህ ወጣቶች ወደ ስራ ዓለም መግባት አለባቸው፣ ወደ መረጋጋት መግባት አለባቸው እና ለነሱ ትኩረት ሰጥቶ መስራት በጣም ጠቃሚ ይመስለኛል። አለበለዚያ ችግራቸው ካልተፈታ ስራ ካልተፈጠረላቸው እንደገና ሌላ ቀውስ ሊመጣ ይችላል። ይሄ ችግር በአንድ በኩል ፖለቲካዊ ነው፣ በሌላ በኩል ደግሞ የኢኮኖሚ ችግር ነው እና ይሄ በትግሉ ሂደት የነበረውን ወጣት ፕሮጀክት በደንብ ነድፎ ወደ ስራ ዓለም ወደ ተረጋጋ ሁኔታ ማስገባት በጣም አስፈላጊ ነው ብዬ አምናለሁ አልኳቸው። ከት ብለው ሳቁና ምንም እሱ ትልቅ ችግር አይደለም ቀላል ነው አለ። እንዴት አልኳቸው። ምንም 3-4ቱን ግንባሩን ብትለው 3-4 ዓመት ጸጥ ረጭ ብሎ ይገዛል አሉ። ምንም መልስ መመለስ አልቻልኩም። ከውና ያልኩት እንግዲህ ቅድም ስነግርህ የነበረው ምን ያህል ይሄ ሰው የፖለቲካ ቅራኔ ሆነ ያውቁት ሁሉን ነገር ቀላል አድርገው ነው የሚያዩት፣ አደጋን የመገንዘብ ችግር የለባቸውም እያልኩ በተደጋጋሚ የምናገረው ያለ ምክንያት አይደለም። እንዲህ አይነት ንግግሮችን ካፋቸው ሰምቻለሁ። 3-4ቱን ግንባሩን ብትለው 3-4 ዓመት ይቆዝማል አሉ። ጸጥ ረጭ ብሎ ይገዛል አሉ። አሁን በተግባርም እያየን ያለ ነው ያ ሙከራ ነው፣ ግን ውጤት እንደማይመጣ እየታየ ነው። ችግሩ ከጊዜ ወደ ጊዜ እየባሰ እየተወሳሰበ ሄደ እንጂ መፍትሄ አልሆነ እና በመቀጣጫ እንደሚያምኑ በደንብ የተረዳሁትና በግልጽ ቋንቋ የነገሩኝ ያኔ ነው። እኔ እውነቱን ለመናገር ከሳቸው አፍ እንደዚህ አይነት ነገር ይወጣል ብዬ አልገመትኩም። የሃይማኖት ሰው ነኝ ነው የሚሉት፣ ሩህሩህ ነኝ ነው የሚሉት። ያኔ እንግዲህ ታስታውሳለህ፣ ተቃዋሚ ነኝ ነው አጋር አድርገን ማየት አለብን፣ ተቃዋሚ ብለን እንኳን መጥራት የለብንም፣ ተፎካካሪ ብለን ነው ማለት ያለብን ምናምን ነበር የሚሉትና ክው ነው ያልኩት እንደዚህ ብለው ሲናገሩ። ከዛ በኋላ ለእኔ ግድያዎቹ ምናምን ሁሉ ለምን እንደሚካሄዱ ግልጽ ነበሩ፣ ምንም የሚያስደንቁ አልነበሩ ማለት ነው። የአዲስ አበባ ወጣቶች መጀመሪያ አዲስ አበባ ውስጥ በነበረው ተቃውሞ ወቅት 5 ወጣቶች አደባባይ ላይ ሲገደሉ ያ ሁኔታ አይ ቲንክ ግልጽ ይመስለኛል ሰውየው ከመጀመሪያ ጀምሮ ያንን አምኖ እንደተከሰተ። ምክንያቱም ያ ሲሆን እንግዲህ መጋቢት 24 ሶስት ስልጣን ይዞ ወደ መስከረም አካባቢ የሆነ ነገር ነው። ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ ከ5 ወር በኋላ ነሐሴን እንትን በእንደምርበት ከ5 ወር በኋላ ነው የተከሰተውና ከዛ በላይ በኋላ በጣም ብዙ ምሳሌዎች አሉ በዛ እንደሚያምን ሰው ፍርሃት የመግዣ መሳሪያው እንደሆነ። ግን አብሮ ተበቃይነቱንስ የተገነዘብከው እንዴት ነው ልህ ነው። ይሄም አገን አሁን ይሄንን ውይይት የምናደርግበት ጊዜ እሱ 7 ዓመት ስልጣን ላይ ቆይቶ በአንድ አይነት ውድመት ደርሶ የአብይን ምንነት በተመለከተ ቅድም እንደጠቀስከው ይሄን ያህል ብዥታ ሊኖር አይገባም ነበር በምንልበት ጊዜ መሆኑ ትንሽ ነገሩን አስቸጋሪ ሊያደርገው እንደሚችል ይገባኛል። ግን ስለ መጀመሪያዎቹ ሬቨሌሽንስ እያወራን ስለሆነ አሁን ተበቃይነቱንስ እንዴት ነው ያወቀው? መጀመሪያ ወይ እሱም እንግዲህ በብዙ ሁኔታ ታይቷል፣ በብዙ ሰዎች ላይ ታይቷል። በማስፈራራት እንደሚያምኑ ታይቷል። እውነቱን ለመናገር ሌሎች ሰዎች ከደረሰባቸው አንፃር እኔ ላይ መጀመሪያ የማስፈራራት ስሜት አላየሁባቸውም፣ የማግባባት ነው ያየሁባቸው። ምክንያቱም አውቃለሁ ሌሎች ሰዎች እንደኔ እሳቸውን ለማግኘት እድል ያገኙ ተቃዋሚዎች ሆነው በምን ደረጃ ማስፈራራት እንደደረሰባቸው አውቃለሁ። እኔ አሁን አንድ ማቀው ሰው አለና ተቃዋሚ ነውና አርፈ ካልተቀመጥክ እጁን ሳብ አድርገው የመስቀል ምልክት እንደዚህ ያሳዩ አርፈ ካልተቀመጥክ ገለሃለሁ ያሉት ሰው አለ ነግሮኛል። እንግዲህ በራሱ መንገድ ወደፊት ያወራው ይሆናል ማለት ነው መናገር ያስፈልጋል። እና በዛ ደረጃ እንደሚያስፈራሩ አውቃለሁ። የሚገርምህ ነገር እዚህ መጥቶ እያለ ዲሲ የተለያዩ ሰዎች ያገኛል ነበር። እዚህ ከምሁራን ጋር ነበረው፣ ከፖለቲካ ፓርቲዎች ጋር ነበረው፣ ከአጠቃላይ ከህዝቡ ጋርና የመጨረሻ ወራት ነበረ። ከፖለቲካ ፓርቲዎች ጋር በነበረው ውይይት አንድ የጋምቤላ ንቅናቄ አባል የሆነ ሰው መንግስት ይሄን ማድረግ አለበት አለዚያ አሁን በሚባለው ነገር ውስጥ አንሰማራም ምናምን አንካፈልም ምናምን ሲል እዛው ምን የምታመጡትን ነው? የት ያላችሁን ሰራዊት ነው? የፈለገ ብታመጡ እኮ መንግስት ያለውን ሰራዊት ያህል ሊኖራችሁ አይችልም ብሎ ባደረሰ ማለት I was there እና እኔ ሰው አንዳንድ ነገሮችን ሳስብ ሰው
ፍላጎቱን መስማት ነበር የሚፈልገው እንጂ አብይ እያልተናገረ አልነበረም ማለት አይቻልም የምለው በዚህ ምክንያት ነው። አሁን ቅድም ያልካቸው ምክንያት ፈልገው ነው ቁጣ እያሳዩ ያሉት፣ መቀላቀል ፈልገው ነው ሰው እንተባበራቸው ያልካቸው ሰዎች አሉ። እነዛ ቁጥራቸው በጣም ከፍተኛ መሆን አለበት። ምክንያቱም ኤቭሪ ስቴፕ ኦፍ ዘ ዌይ ማድረግ የሚፈልገውን ነገር በአንድም በሌላ መንገድ ይናገር ነበር። ለምሳሌ እኔ ያሻግራችኋለሁ ሲል አንተ ብዙ ጊዜ ተጠቅሰዋለህ። ይሄንን እኔ ያሻግራችኋለሁ ያለው በዛ አጋጣሚ ነው፣ ከፖለቲካ ፓርቲዎች ጋር በተሰበሰበበት ወቅት ነው። 3 ወር ከተወሰኑ ሳምንታት ከ2 ሳምንታት ሆኖት ነው እኔ ያሻግራችኋለሁ ያለው። በትክክል የሚያስብ ኢሊት ኖሮ ቢሆን እኔ ያሻግራችኋለሁ ሲል ንጉስ ነኝ ሲል ከ7 ዓመት ጀምሮ ንጉስ ለመሆን ፈልግ ነበር ምናምን ሲል ሊያበቃ ይገባ ነበር አይደል? ግን የሆነው ያ አይደለም በብዙ መልኩና አልተናገረም አብይ ማለት የሚቻል አይመስለኝም። ኤኒዌይስ ስለ ተበቃይነት እያወራህን ያቋረጥኩህ እንደው መቀጠል። ሌላም ነገር አስታወስከኝ። ስለዚህ ስለ ያሻግራችኋለሁ ስለሚለው ነገር አንዱ ስንገናኝ ያነሳሁት ነገር ይሄ ነበር። ይሄ ስህተት ነው እንደዚህ አይነቱ አባባል ብዬ ተናገርኩና ለምን የሚል ጥያቄ ጠየቁኝ። ነው ይሄ ሽግግር ውጤታማ እንዲሆን፣ ይሄ ለውጥ ውጤታማ እንዲሆን ከተፈለገ አንደኛ ሽግግሩ መካሄድ ያለበት በመዋቅር ነው፣ በግለሰብ አይደለም። ሁለተኛ በስሜት መሆን የለበትም። የተጻፈ የተጠና ሁላችንም የተሳተፍንበት የውይይት ውጤት የሆነ ሮድ ማፕ ያስፈልገዋል፣ ፍኖተ ካርታ ያስፈልገዋል። አሁን ግን እንደማየው እንዲሁ ዝም ብሎ እርስዎ ኖት ያሻግራችኋል። እኔ ይሄ በጣም ትልቅ ስህተት ይመስለኛል እና በሁላችንም ዘንድ ትልቅ ስጋት የፈጠረ ነው ምናምን አልኳቸው። ምንም ችግር የለውም እኔ ነግሬሃለሁ ቅድም፣ እኔ ስልጣን ፍላጎት የለኝም፣ እኔ ማሸጋገር እችላለሁ አሉኝ። አይ እኔ በመዋቅር ነው ያኔ ታስታውስ እንደሆነ የሽግግር መንግስት ጥያቄ አላነሳሁም። እኔ እያልኩ የነበረው ምንድነው መንግስት እንዳለ ሆኖ በአትሊስት ገለልተኛ የሆነ ኮሚሽን መቋቋም አለበት የሚል እምነት ነበር። ስለዚህ ኮሚሽን መቋቋም አለበት ስላቸው አይ የተለየ ኮሚሽን ለምን እናቋቁማለን? አሁን ያሉትን የመንግስት መዋቅሮች አንደርማይን ማድረግ የለብንም። ስለዚህ በእነሱ ነው መፈታት ያለባቸው አሉ። አይ እነዚህ መዋቅሮች እኮ 27 ዓመት በስልጣን ላይ የነበሩ ናቸው እኮ፣ ስንታገለው እኮ ይኖር ነው እነሱን ጭምር ነው። እነሱ ችግራችንን ሊፈቱ አይችሉም። ስለዚህ እናንተ ለውጥ እናመጣለን ብላችሁ ቃል የገባችሁ ሰዎች ይሄን ለውጥ በግላችሁ ሳይሆን በመዋቅር አሳታፊ በሆነ አካታች በሆነ ካልተመራ የትም አይደርስም አልኳቸው። በደንብ ቻሌንጅ አደረኳቸው። ከዛ እስቲ ስለምትለው ሐሳብ ጻፍና ስጠኝ አሉኝ። እሺ ጽፌ በር ላይ አስቀምጥልዎታለሁ ስላቸው ነው ችግር የለውም ኢሜይል ልስጥህና ኢሜይል አድርግልኛል። በኋላ አንድ 3-4 ቀን ወስጄ ቁጭ ብዬ ምን አይነት ኮሚሽን ሊቋቋም ይችላል፣ ምን አይነት ሮድ ማፕ ነው፣ ከየት ተነስቶ ምን ስራዎችን አከናውኖ የት ይደርሳል ይሄ ለውጥ ሂደት የሚለውን በደንብ አድርጌ ሰርቼ ላኩላቸው። ከዛ በኋላ ያ ታስታውስ እንደሆነ የእርቅና የምናምን የሚል ኮሚሽን ዝም ብሎ እዚህ ግባ የማይባል ተቋቋመ። ሊያነሱልኝም አልፈለጉም። ከዛ በኋላ ያን ጥያቄ ጭራሽ ደርሶኛልም አላሉኝም። ተጠቅሚበታለሁ ልጠቀምበት ፈልጋለሁ ጥሩም ነው መጥፎም ነው አላሉኝም። በቃ በዛው ተድበስብሶ ቀረ እና እኔ ያሻግራችኋለሁ የሚለው ነገር በድፍረት ነበር፣ በግልጽ ነበር የሚናገሩት እና እኔ ሳገኛቸው እውነቱን ለመናገር በፍጹም በለዘብ ቃል አይደለም። ይሄ በጣም ትልቅ ስህተት ነው። ሁላችንም ፍራስትሬት አድርገናል ይሄን በማለት ወጥ ይሄ ሂደቱን ችግር ውስጥ ይከተዋል ብዬ ሞግቻቸው ነበር። ስለሞገትኳቸውም ነው እስቲ የምትለውን ነገር በጽሁፍ አቅርብልን ያሉኝ እና በሱም ረገድ ያው ትልቅ ችግር ነው የነበረው። እኔ የኋላ ያነሳው ጥያቄ እዚህ የመበቀል ጉዳይ ነው። ያው ብዙ ሰው አይቶታል። ቅድም ያነሳሁልህ ሰዎች ያነሱ በሳቸው አፍ የተነሱ ሰዎች ሁሉ የት እንዳሉ አሁን እናውቃለን አይደል? ምን አይነት የበቀል እርምጃ እንደተወሰደባቸው ምናውቀው ነገር ነው። እንኳንስ በአንድ በግለሰቦች ደረጃ እና በህብረተሰብ ደረጃ ያው ሰሞኑን አቶ ታዬ ያወሩን ዶክተር ሚልኬሳ ያወሩን ያለው በህብረተሰብ ደረጃ በህዝብ ደረጃ ምን ያህል ጥላቻና የበቀላ ፍላጎት እንዳላቸው በግልጽ ያየነው ነገር ነው እና እኔ ምናልባት የራሴን ምሳሌ አድርጌ ብናገር ምንድነው የሆነው የመጨረሻው ጊዜ ተስፋ ነበራቸው ልደቱን አሳምኘው የብልጽግና አባል ይሆናል እና ከኔ ጋር አብሮ ይሰራል የሚል እምነት ነበራቸው እና የመጀመሪያ ቀን ሲያነሱልኝ ጥያቄውን አብረን ለምንድን ነው ማንሰራው
አሉኝ። እንዴ አብረን መስራት እንችላለን፣ የጋራ ሀገር አይደለም እንዴ ያለን አልኳቸው። አይ እንደሱ ማለት ሳይሆን በድርጅት ለምን አትገባም እኛ ውስጥ አሉ። እንዴት ብዬ ልገባ እችላለሁ? ኢህአዴግ እኮ ከኔ ፍላጎትና አስተሳሰብ ጋር አይሄድም። እንደው ሌላውን ተወውና እናንተ በብሔር ነው የተደራጃችሁት፣ እኔ ለፖለቲካ በብሔር መደራጀት አላምንም አልኳቸው። አይ እሱማ ያው ኢህአዴግን እኮ አሁን አፍርሰን ሌላ እኮ አዲስ ፓርቲ ወጥ የሆነ ልንፈጥር ነው አሉ። እንግዲህ ስትፈጥሩት ያን አዲስ ፕሮግራም ካላችሁ ምናየው ነገር ይሆናል። እኔ አሁን ግን ፍላጎት የለኝም፣ ልገባም አልችልም አልኳቸው። ይሄን ተነጋገርን። ከዛ በኋላ ልክ ብልጽግናን ባቋቋሙ ሜቢ በሁለተኛው ወይም ባልሳሳት በሶስተኛው ቀን ነው የደወሉልኝ። ቃል መግባትህን ታስታውሳለህ አሉኝ። ምንድነው ቃል የገባሁት ስል እንዴ አዲስ ፓርቲ እኮ ካቋቋሟችሁ አባል ሆናለሁ ብለኸኛል አሉኝ። አይ እኔ እንደሱ ማለቴን አላስታውስም፣ ሲቋቋም እናየዋለን እንነጋገርበታለን ነው ያልኩት አልኳቸው። እሺ እፈልግሃለሁ ለሁሉም እንድትመጣ አሉኝ። ቀጠሮ ሰጡኝ፣ ሄድኩ እና ያኔ በቃ ወስነው ነው የጠበቁኝ አባል መሆን አለበት ብለውና ተነጋገር። አይ አንደኛ እኔ ፓርቲ አለኝ ኢዴፓ አለ፣ ያው ችግር ቢገጥመው እሱን ችግር ለመፍታት ፍርድ ቤት ሁሉ ኬዝ ይዘን የተሟገትን ነው ያለ ነው። ሁለተኛ አሁንም ቢሆን በአዲሱ ፓርቲያቸው አካሄድ ብዙም እምነት የለኝም። ከብሔር አስተሳሰብ እና አደረጃጀት የተለየ ነገር ያለ አይመስለኝም። ምን ማለት ነው አሉኝ። አይ ያው አመራር እኮ ያቋቋማችሁት በብሔር ኮታ ነው፣ ምን ልዩነት አለው? ድርጅቶቹ ስማቸው ከመጥፋቱ ውጪ በይዘት የተለየ ነገር አይደለም አልኳቸው። አይ ዝርዝሩን በደንብ ማየት አለብህ፣ ስለዚህ የሚያዋጣው አሁን በየግላችን በተናጠል መሄድ አይደለም፣ አብረን መስራት ነው ያለብን። ትንሽ እንደ ማስጠንቀቂያም አይነት ፍሌቨር ያላት መልእክት ነገሩኝ ማለት ነው። አይ እኔ በፍጹም ይሄ የሚሆን ነገር አይደለም፣ ይልቁንስ እንተባበር ያሉት ነገር እድሉን ከሰጡኝ እኔ አንድ ነገር ቢተባበሩ ደስ ይለኛል አልኩኝ። ምንድነው አሉኝ። ይፍቀዱልኝና በኳርተር ወይም በአመት 2 ጊዜ አጠቃላይ ሀገራዊ የፖለቲካ ሁኔታው እየገመገምኩ ያለምንም ክፍያ ያለምንም ኃላፊነት ሪፖርት ልስተውት ከተጠቀሙበት ይጠቅማል ብዬ አምናለሁ አልኳቸው። በኋላ በፍጹም ፈልጋለሁ ሊሉኝም አልፈለጉም። በቃ ያለ አማራጭ አባል መሆን ብቻ ነው አይነት ስሜት ይዘው ነው ያናገሩኝ። እኔ ግን የጋራ ሀገር አለን፣ በጋራ ጉዳይ አብረን መስራት አለብን ብዬ አምናለሁ። ግን አንድ ፓርቲ ወይም አንድ መንግስት ውስጥ የግድ መኖር የለብንም። እኔ አሁን እድሉ ቢሰጠኝ ያለውን አጠቃላይ የፖለቲካ ግምገማ ከተጠቀማችሁበት ልሰጣችሁ እችላለሁ አልኳቸው። እሺም እምቢም ማለት አልፈለጉም፣ ዝም አሉ። በቃ ከዛ በኋላ ተለያየን። የመጨረሻው እንግዲህ ቀን ነው ማወራ። ልክ ከዛ ማግስት ነው ጸረ ልደቱ ፕሮፓጋንዳ በእሳቸው ደጋፊዎች የተጀመረው። ፓርቲያችን ወዲያው ብርቱካን ትእዛዝ ተሰጣት፣ ተሰርዟል ተባለ። እኔ ላይ ክትትል ተጀመረ። የማላቃቸው ሰዎች ጧት ከቤቴ ስወጣ በመኪና መከታተል ጀመሩ። ታርጋቸውን ይዤ በቀጥታ ደህንነት ቢሮ ሄድኩኝ። ለምንድን ነው የምትከታተሉኝ አልኳቸው። ማን ተከታተለ እንዴ? ከቤቴ ስመጣ ይኸው ክትትል እየተደረገብኝ ነው፣ በ2 መኪና በ3 መኪና። ስለዚህ እናንተ ካላደረጋችሁት ደግሞ ታርጋ ቁጥር ይዣለሁ፣ ይኸው ታርጋ ቁጥር። ይሄን ጉዳይ የኔን ደህንነት የማስጠበቅ ኃላፊነት አለባችሁ። የፖለቲካ ሰው ነኝ። ለምንድን ነው ክትትል የሚደረግብኝ? እኛ አይደለንም። ምናልባት ሻቢያና እንትና የነብራኑ ፓርቲ ማለት ነው ኢዜማ ሊሆኑ ይችላሉ አሉኝ። እንዴ አገሩን እኮ የምታስተዳድሩት እናንተ ናችሁ እኮ። እነሱ በኔ ላይ እንዲህ አይነት ነገር የሚያደርጉም ከሆነ ኃላፊነት አለባችሁ። ታርጋውን ይሄው እንኩ፣ ይሄን ታርጋ አጣሩ፣ ይታወቃል፣ መንገድ ትራንስፖርት ያውቀዋል፣ እርምጃ መውሰድ አለባችሁ አልኳቸው። እናሳውቃለን። እሺ ታርጋውን ስጠና አሉኝ፣ ሰጠኋቸው። ከዛ በኋላ ምንም አንስተውልኝ የማያውቁ። ከዛ ከኔ ጋራ በንግድ ጉዳይ በተለያየ ቢዝነስ ጉዳይ ከአመታት በፊት ጀምሮ የገንዘብ ትራንዛክሽን ያደረጉ ሰዎችን ሁሉ እየደወሉ ማነጋገር ጀመሩ። በተለያዩ ሰዎች መልእክት መላክ ጀመሩ። አልፋህ ተቀምጥም ወይ እንገላለን የሚል መልእክት በጣም የሚቀርቡ ጓደኞችን ሁሉ እየፈለጉ መልእክት እንዲደርሰኝ ማድረግ ተጀመረ። አንድ ባለስልጣን አስታውሳለሁ። እሱ እንኳን ለኔ ከመቆርቆር ነው ብዬ ነው የማስበው። ደውሎ አገኘኝ እና ልደቱ አለኝ እና ይሄን የፖለቲካ ትግል ፕሊዝ አቁመው አለኝ። እንዴ ለምንድን ነው የማቆመው አልኩት። እንተዋወቃለን ሰውየው ጋር ባለስልጣን ነው። ግዴለህም አቁመው፣ በእኔ ይሁንብህ አለኝ እና ያው የማስፈራራት ጉዳይ መስሎኝ ለምንድን ነው የማቆመው ነው ስል አለቀሰ ሰውየው።
በቃ ነገር ያለው ይሄን ነገር ማቆም አለብህ፣ ችግር ውስጥ ነው የምትገባው አለኝ። በቃ ስሜታዊ እንደሆነ ገባኝ፣ ግን በመጥፎ አልተረጎምኩትም። የሆነ ነገር እንደሰማና ለኔ ከመቆርቆር እንደሆነ ገባኝ እና ተለያየን ማለት ነው። ከዛ በኋላ በቃ ያው ብዙ አልቆይም፣ የሃጫሉን ግድያ ያው ተከትሎ እስር ቤት እንድወረወር ተደረገ። እንዳልኩህ ለባለስልጣኖቹ የተነገራቸው የመፈንቅለ መንግስት ሙከራ ከነገዱ ከነደመቀ ጋር ሲያሴርብኝ ተገኝቶ ነው ተብዬ ነው የተነገረውና ከዛም በኋላ ሕክምና እንዳልሄድ ስከለከል አንዳንዶቹ እንትኖች ይነግሩኛል። ትዕዛዙ ከላይ ነው፣ ምንም ማድረግ አንችልም እና ያንተ ጉዳይ አስቸጋሪ ነገር ነው ይነግሩኝ ነበር። እና ያው እንግዲህ እስካሁን ድረስ ማለት ነው እንግዲህ ሀገሬም ደግሞ እንዳልገባ አሁን የመከልከሉ ጉዳይ ከሳቸው ውጭ ማንም ይወስነዋል ብዬ አላምንም። እና ይሄ ሁሉ ነገር ለምን እምቢ አለኝ ነው። እንዴት እኔ ጠይቄው አንድም ሰው እምቢ ይለኛል? እንዴት ቢንቀኝ ነው አይነት ነገር ነው። እና ይሄን ነው ያየሁት እና በግሌ አይቼዋለሁ ምን ያህል ርቀት እንደሚሄዱ ማለት ነው። እንግዲህ አሁን እነዚህ ነገሮች ቀደም ሲል የሲግኒፊካንስ ጥያቄ አንስቻለሁና አብይን በተመለከተ ስለፈጠረው ውድመት ስለአነሳቸው ማለት ስለ በጣም አደገኛ የሆኑ ህዝብ ከፋፋይ ንግግሮች ስለፈጸመው ሲጅ ጭፍጨፋ ወዘተረፈ ብዙ እንናገራለን። ግን አሁንም ልመልስህ የምፈልገው ምንድን ነው አብይ ሊያደርግ ያሰበውን ሳይናገር የተናገረበት ጊዜ አለ ወይ? ሪሊ የአብይ መምጣት አንድ ትሩፋት አለው ከተባለ በኢትዮጵያ ውስጥ ያለውን ልሂቅ ውስጡ ምን ያህል ባዶ እንደሆነ ፕሪንሲፕል እንደሌለው ኢንቴግሪቲ እንደሌለው በአመዛኙ ማለት ነው። ማለት በጣት የምትቆጠሩ ሰዎች ናችሁ ያለ ቦታ ያለ ምንም እንትን ይሄ ነገር ትክክል አይደለም ስትሉ የታያችሁት እንጂ ብዙ እጅግ የሚበዛው ሰው አቅራቢያው ያለ የኔ አይደለም ብሎ የሚያስበው ህዝብ ሲጨፈጨፍ ከአብይ አህመድ ጋር የተባበረ ኢሊት ነው። አሁን የተፈጠረው እንደው የምናየው ኮንሰንሰስ የሚመስል ነገር የተፈጠረውም አብዛኛው የህብረተሰብ ክፍል የአብይን የፍጅት አርጩሜ ስለቀመሰ የተፈጠረ ነገር ነው። አሁንም ቢሆን እንደው በጣም ተከታታይ የሆነ የፖለቲካ ስራ ሰርቶ እገሌ የተባለውን ህዝብን ጨፍጭፍ ቢባል በአብይ ባቡር ላይ ለመሳፈር የሚንደረድር ቁጥሩ ቀላል ይሆናል የሚል እምነት የለኝም። ይሄ ትሩፋት ተገኝቷል ብለህ ትገምታለህ ወይ? አንተ ፖለቲካ ውስጥ እንደመቆየትህ የአብይ መምጣት በኢትዮጵያ ፖለቲካ ልሂቅ ዘንድ ያለውን ሁኔታ በተመለከተ አዲስ ግንዛቤ ሰጥቷል ወይ? ከዚህ በፊት አንስተነው እንደነበር አስታውሳለሁ። ሜቢ ፖለቲካ ውስጥ ብትቆይ ኖሮ ያን ያህል አይገርምህም ነበር እንዳልከኝም አስታውሳለሁ። ግን ስቲል በዚህ ልክ ኢሊት የለውም ሀገሩ ብለህ ታስብ ከነበረ ከምን ተስፋህን ትቀዳ ነበር የሚለው ግራ ስለሚገባኝ ነው። እስቲ ስለ ኢሊቱ እናውራ። ማለት አብይን አውርተናል። አሁን ሰው ሁሉ አብይ እንዲያረገ አብይ እንዲህ አለኝ ይህንን ህዝብ በተመለከተ እንዲተናገር ሲባል ሰማለሁ። ግን ኢሊቱስ ልፈልግ ነው ወይ? እንግዲህ ኢሊቱን ነገር እኔ በሁልጊዜ ማመን የሚከብደኝ ቴዲ፣ አሁን ብዙ ጊዜ ሰዎች ስላላወቁት ነው ምናምን ሲባል እኔ እንግዲህ ተመልከት፣ አሁን 3 ቀን አግኝቸው ነው ይሄን ሁሉ ነገር የሰማሁት አይደለ? በየቀኑ የሚያገኙት በዙሪያው ያሉ ሰዎች ከኔ በተሻለ ማለት ነው በመዋቅር ውስጥ የሚሰሩ ሰዎች አሉና እነዚህ ሰዎች አሁን እንዴት ነው ያውቁ እንደምን የምንችለው እላለሁ። እና በቃ የአድርባይነቱ ደረጃ፣ ለራስ ክብር የማጣቱ ደረጃ፣ ለጥቅም የመገዛቱ ደረጃ ኢትዮጵያ ውስጥ ምን ያህል ርቀት እንደሄደ ነው የሚያሳየኝ። እውነቱን ለመናገር ለኔ የመጀመሪያው 90 ደቂቃ ውይይት በቃ በቂ ናት። በቃ እሳቸው ምን አይነት ሰው እንደሆኑ ይችን ሀገር ይሄን ህዝብ ወዴት ሊወስዱት እንደሚችሉ ለኔ ግልጽ ነበር፣ ከበቂ በላይ ግልጽ ነበር። ማንም አማካኝ የአስተሳሰብ ደረጃ ላለው ሰው በአንድ ውይይት ያን መረዳት የሚችል ይመስለኛል። እና በእያንዳንዱ መድረክ ፕራይም ሚኒስተሩን ሳገኛቸው ሾክ የሚያደርግ ነገር ነው የምሰማው። አሁን እንደው አንዳንዱ እየቆየሁ ስለማስታውሰው የፕራይቬታይዜሽን የመጀመሪያ ስብሰባ ሲሰበስቡን ፕራይም ሚኒስተሩ ነበሩ የሰበሰቡ እና ስለ ቴሌ ለምን መሸጥ እንዳለበት ሊያግባቡን ሲሞክሩ ያው አየር መንገድ ትንሽ እግራችን መጎተት አለብን፣ ያው አልነከነኝ እንዳይል የተወሰነ ፐርሰንት ከተሸጠ ቢቆይም ችግር የለውም ምናምን አሉ። ሰምቻለሁ። የአየር መንገድ ማኔጅመንት ከዛ በፊት አግኝቷቸው በጣም ቻሌንጅ እንዳደረጋቸው ሰምቻለሁ።
በዛ ምክንያት እንደዛ እንዳሉ ገብቻለሁ። ቴሌ ግን በፍጹም መቆየት የሌለበት መሸጥ ያለበት ነው እና እንደውም አንድ ቀን ከቻላችሁ ይዣችሁ እሄዳለሁ። ምን ያህል በየቦታው በየመጋዘኑ የተከማቸው ብክነት ምን ያህል እንደሆነ አሳያችኋለሁ። በቃ አዳዲስ እቃዎች ይገዛሉ፣ ዘመን ያልፍባቸዋል፣ ጊዜ ያልፍባቸዋል ሳይተከሉ። አገሪቱ የከሰረችው በቴሌ ነው እና ትልቅ ብክነት ነው ያለው እና በየስቶሩ የተጠራቀመውን ነገር ማመን ነው የሚከብዳቸው። አሳያችኋለሁ አሉና እንደውም ለኢሳያስ ነግሬዋለሁ አሉ። እነዚህን እቃዎች ትጠቀምባቸዋለሁ እሰጥሃለሁ ብየዋለሁ። ካን ኢማጂን ልክ ቤትህን ስትቀይር ሶፋህን ወይ ወንበርህን አዲስ አመቱ ነው ምናምን ይዘኸው ሙፍላ ለማድረግ እቃ ስትቀይር አሲምፕል አዛት ለኢሳያስ ነግሬዋለሁ እንሰጠዋለሁ ነው። አሁን ይሄ በቂ ነገር ነው ማለት ነው። እርሜን አንድ ቀን እንደገና ሌላ ቅድም ያልኩ ስብሰባ የፕራይቬታይዜሽን ሰዎች ነበር፣ ሌሎች ሰዎች ነበሩና ይሄን ጥያቄ መልሼ አነሳው ዛሬ። እንደውም በኢትዮጵያ ቴሌቪዥን ትንሽ ጨረፍ ተደርጎ በወቅቱ ተዘግቧል። ሙሉ አይደለም የተዘገበው። ለምንድን ነው እነዚህን ካምፓኒዎች ለመሸጥ የሁሉ ሩጫ ብዬ አሁን እንደውም እኛ የምንሸጥበት ወቅት አይደለም። ፖለቲካ ቀውስ ውስጥ ነን። ዓለም መጥቶ እንኳን እዚህ ለማልማትና ለመጎብኘትም እየመጣ አይደለም ምናምን ብዬ ተናገርኩ። ቱጋሉ በቃ ወዲያው ዓለም ኢትዮጵያ መጥቶ ለማልማት መቆሚያ መቀመጫ አሳጥቶናል፣ ደጅ እየጠናን ነው፣ እናንተ ናችሁ አፕሪሼት የማታደርጉት ብለው ኦልሞስት ጮህብኝ ማለት ይቻላል። ተቀርጿል፣ ፊልሙ ያው ይኖራቸዋል እነሱ ግን አልተላለፈም። እና በቃ አንድም ምንም ልዩነትና የተለየ ሀሳብ መስማት የማይፈልጉ አስታውሳለሁ። ያኔ ቀን አቶ ኢየሱስ ወርቅ ዛፉ ነበሩ አንድ ጥያቄ ያነሱት። ምክንያቱም እንትናቸው እሳቸው የሚመሩት ባንክ 10 ሚሊዮን ብር ለዚህ ለአንድነት ፓርክ ግንባታ ተጥሎበት ነበር እንዲያዋጣ። በኋላ እንግዲህ እሳቸው ያንን እድል ለመጠቀም ብለው ነው መሰለኝ እዛ ስብሰባው እንደ ክቡር ጠቅላይ ሚኒስትር 10 ሚሊዮን ብር እኛ ከየት አምጥተን ነው የምንሰጠው? ባንካችን እኮ ችግር ላይ ነው ምናምን አሉ። ሰውየው ርዕሰ ጉዳዩ ለዛ አይደለም ስብሰባ የተጠራው፣ ግን እድሉን መጠቀም ፈልገው ነው፣ ተጭኖባቸው ነው ማዋጣት አለባችሁ ተብሎ። እናንተ አዋጣችሁ አላዋጣችሁ ምንም ፕሮጀክቱን ከመስራት ወደ ኋላ የሚያግደኝ ነገር የለም፣ እሰራዋለሁ፣ አለማዋጣት ትችላላችሁ ብሎ ተወጣ። በምንም ተአምር አንድ ሐሳብ በቅንነት ወስደው ለመመለስ የሚሞክሩት የለም። ቶለሬት አድርጉ እና ሪሊ ይሄ ጠፍቶት ነው ወይ ማህበረሰቡ? አሚን በዛ ዙሪያ ያለው ኮሚኒቲ በተለይ እሳቸው ጋር አብሮ የሚውለው እኔ አይመስለኝም። አንድ ጊዜ የገባሁትኝ እሳቸው ጋር ውይይት ያደረኩት እንትና አቶ ለማ መከላከያ ሚኒስትር፣ አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ሆነው ተሹመው ነበር እና ጧት ነው የሰማሁትኝ በረፋድ አካባቢ አቶ ገዱ የውጭ ጉዳይ ሚኒስትር ሆነ ተብሎ ሰምቼ ከእሳቸው ጋር ከሰዓት በኋላ ነበር ቀጠሮዬ። በኋላ ማመን አልቻልኩም። እንዴ አቶ ገዱ ነው የውጭ ጉዳይ ሚኒስትር አድርጎ የሾሙ ብዬ። ለምን እኔ አቶ ገዱ ብቃት ያለው ሰው እንደሆነ አውቃለሁ። የውጭ ጉዳይ ሚኒስትር ግን መሆን አለበት ብዬ አላምንም። በሌላ ሴክተር ቢመደብ ሌላ ውጤታማ የሆነ ስራ ይሰራል ብዬ ግን አምናለሁ ከልምዱም አንፃር። በኋላ እንዴ እውነት ነው ዛሬ የሰማሁት ዜና አቶ ገዱን ውጭ ጉዳይ ሚኒስትር አድርገህ ሾማቸዋል አልኩት። አዎ ምን ነው አለኝ። እንዴ አቶ ገዱ ከክልል አምጥተህ የኢትዮጵያ ውጭ ጉዳይ ሚኒስትር እንዴት ታደርጋለህ? ነው የዲፕሎማሲ ልምድ የሌለው ሰው፣ ከፎሬን ኮሚኒቲው ጋር ግንኙነት የሌለው ሰው ለምን ሌላ ውጤታማ የሚሆንበት ቦታ ላይ መመደብ ትችላል ነበረም ወይ? እንዴት ደግሞ ብዙ ብቃት ያላቸው ሰዎች ልምድ ያላቸው ሰዎች አሉ በዚህ ረገድ። አቶ ገዱን እዚህ ቦታ ላይ ማስቀመጥ ለምን አስፈለገ አልኩት። ሳቀና እኔ ድሮም እኮ ውጭ ጉዳይ የምመራው እኔ ነኝ፣ አሁንም እኔ ነኝ የምመራው፣ ይቀመጥበታል። እንደዚህ ነው ያለኝ። አሁን እንግዲህ በቃ ይሄ እንግዲህ እኔ በገባሁ ቁጥር የምሰማው ነገር ነው አይደለም። አንድ የሱ የጠቅላይ ሚኒስትሩ አማካሪ ከሆኑ ሰዎች ውስጥ አንዱን በአጋጣሚ ተገናኘ እና አቶ ከሌ አንተ እኮ ነባር የነበርክ ሰው ነህ፣ ብዙ ልምድ ያለህ ነህ፣ እውቀት ያለህ ነህ፣ እንደ ይሄ ነገር መስመር ሲስት እንዴት ዝም ብለህ ታያለህ? ካንተ እኮ ብዙ እንጠብቃለን አልኩት። እንደዚህ ነው ያለው። ትደቱ ምን ማለት ነው? እኔ የጠቅላይ ሚኒስትሩ አማካሪ ተብዬ ከተሾምኩ ጀምሮ ብታምን ባታምን አንድም ቀን ጠቅላይ ሚኒስትሩ አነጋግረውኝ ያውቁ አለ። እንግዲህ ይሄ ሰውዬ ጠቅላይ ሚኒስትር ቢሮ ውስጥ ነው ያለው። ከኔ የተሻለ እንደውም አንተ እንደምታገኛቸው አውቃለሁ አለ። ከኔ ማጂን ይሄን ሁሉ እውነታ እያወቁ ነው እንግዲህ ዛት አንድ ማታ እየወጣ ስለ
ስለ ለውጥ ውጤታማነት ስለምናምን የሚያወራ የመንግስት ቃል አቀባይ ሆኖ ሰው ድንገት አንድ ቀን ሂልተን ተገናኘ እና ስንገናኝ ገና ይተቸኛል ብሎ ልደቱ ይሄ ሰውዬ እኮ ሀገሪቱን እያፈረሳት ነው አለኝ። ማታ ግን በቃ በተስተካከለ መንገድ ምናምን የማያወራው ነገር ነው። በዚህ ደረጃ ዘቅጠናል፣ ወርደናል። እዚህ ቀደም ተናግሬያለሁ። አንድ ጉዳይ አንድ ባለስልጣን አግኝቶኝ አርፈ ብትቀመጥ ይሻላል ኢሳያስ ይገልሃል አለኝ። ለምንድን ነው ኢሳያስ የምታወራው? እንግዲህ የመንግስት ባለስልጣን ሆኖ ነው እንደዚህ ይለኝ። እንደውም ስንቱን አውርተህ ትዘልቀዋለህ? በዚህ አይነት ችግር ውስጥ ነው ያለው፣ በዚህ አይነት ቀውስ ውስጥ ነው ያለው እና ሪሊ የኤሊቱ ጉዳይ ምንም የሚያሳዝን ነገር ነው። እሱ ነው የምልህ። አሁን ማለት አብይ የአገሪቱ የአሁኑ ወቅት የአገሪቱ ቁጥር አንድ የደህንነት ስጋት መሆኑ ላይ በደንብ እንስማማለን። እንደምታውቀው ግን የሀገሪቱ ችግር ሁሉ በአብይ ፐርሶኒፋይ ተደርጎ ኦቨር ሲምፕሊፋይ ሲደረግም ሌላ ችግር ነው ብዬ ስለማስብ ነው ማነሳው። ለምን አብይ በዛ ደረጃ እነዛን ሁሉ ውድመቶች በሚያደርስበት ወቅት ሁሉ በኢትዮጵያ ያለው የተለያየ ኢሊት የሚገባ ተባብረዋል እና አሁን አዲስ ነገር ሰምቻለሁ ብሎ መተወንም የለበትም። ብዙ ሰው የይቅርታ መሸሸጊያ ይሄ እኔ እኮ እድል እንስጣቸው እንደው ከፈለጉት ነው ያልኩት እንጂ ገባኝ። አይ እኔ እንደው አጠቃላይ ነገሩ ሲታይ መታከል ያለበትን ነገር ማንሳት ፈልጌ ነው እንጂ እንደው እንትን ለማለት አይደለም። ምንድነው አሁን ገባን የአሃ ሞመንትን መሸፈኛ አድርገው ሊጠቀሙ ይሞክራሉ። ያ ይቅርታን ባይፓስ ለማድረግ የሚካሄድ መንገድ አድርጌ ነው የምረዳው። የቀንጅብ ሲል የማይቃወም ሰው ምንድነው የኮድድ የሆኑ ጄኖሳይዳል ቃላት የቀንጅብ ሲል፣ ጸጉረ ልውጥ ሲል፣ ጃውሳ ሲል፣ ጁንታ ሲል ምናምን ሲል፣ ሸኔ ጄኖሳይዳል የሆነ ቃል ሆኗል። አሁን ቤተሰብን ለመግደል ጥቅም ላይ የሚውል ባለፈው ዶክተር ሚልኬሳ ሲናገር ነበር። ቤተሰብ የመግደል ፖሊሲ ኦሮሚያ ውስጥ ኢንስቲትዩት የተደረገው ከአንድ ዓመት በኋላ እንደዚህ ከሆነ ወራት በኋላ ነው እምልህ። አሁን አብይ መጠቀሱ መገለጡ እኔ በጣም አስፈላጊ ነገር ነው ብዬ ነው ማምነው። ከአቶ ገዱም ጋር እንግዲህ በአደባባይ የተገባ ቃል ስለሆነ ቀጠሮ አለን። በጎትጎቴን ቀጥያለሁ። አሁን መተው እንደገና በዚሁም አጋጣሚ ጥሪ ያቀርባለሁ። በነገራችን ላይ ያልተነሱ ያልተወሩ ብዙ ጉዳዮች አሉ። ምክንያቱም የሀገሪቱን ጉዳዮች እየወሰነ ያለው አእምሮ ምን ያህል ጨለማ ምን ያህል ጄኖሳይደል እንደሆነ በተጨባጭ ማስረጃ ህብረተሰቡ እንዲገነዘብ ስለሚያደርግ ዞሮ ሰው በተለያየ መታጠፊያ በተለያየ ኮርነር ላይ ገባኝ ካለ ቅድም እንዳልከው ነው። በቃ እንኳን አሁን ገባህ፣ ዋናው ከዚህ በኋላ አፍራሽ የሆነ እንቅስቃሴ ውስጥ አትሳተፍ፣ አብይን ኢኔብል አታድርግ ማለቱ ስለሚበልጥ ነው። ግን አት ዘ ሴም ታይም ጸጸትና ይቅርታም ደግሞ የለችም። መረዳት አለ በሚባልበት ልክ ጸጸትና ይቅርታም አትታይም ብዬ ነው ነገሩን እያነሳው ያለሁት። ሁሉም የማምለጫ መስኮቱ አድርጎ ራሱን ሳኒታይዝ የሚያደርግበት መንገድ ሆኖ አየዋለሁ። አብይ አህመድ እንደዚህ ነው። እውነት ነው እና ኤኒዌይ መቼስ እንዳልከው ጸጸትም ቢያሳዩ ጥሩ ነው። ካላሳዩም አትሊስት እውነቱን ተቀብለናል አሁን ቢሉ አንድ ነገር ነው እውነቱን ለመናገር እና በዛ ደረጃ እየተናገሩ ያሉ ሰዎች እኔ አደንቃለሁ። የበለጠ መበረታታት አለባቸው። ሌሎች ነገራቸውን እኔም እደግፋለሁ። አሁን እዚህ ኮርት ላይክ የሆነ እንትን ለመፍጠር ፈልጌ አይደለም፣ ሚሲንግ የሆነውን ነገር መጠቆም ስለፈለኩ ነው። ማለት አሁን ለዛ ነው በቀደም አቶ ገዱን አንስተዋል። ለምሳሌ ባለፈው ጠቅሰህ ተጠያቂነት በሚመጣበት ወቅት በግልጽ መጥቼ ተጠያቂ ሆናለሁ፣ እስከዛ ላደረስኩት ጥፋት ደግሞ ይቅርታ ጠይቃለሁ ብሎ ያችን መንገድ አላለፋትም። የተወሰኑ ቢያክልባቸው የምንፈልጋቸው ዝርዝሮች ነበሩ ብለን በፕሮግራማችን ላይ ጠቅሰናል። ግን ቢያንስ ያንን ሌሎቹ ሲያደርጉት አንመለከትም። ጭራሽ ትላንትም ትክክል ነበርን ዛሬም ትክክል ነበርን ሲሉ ስለማያቸው ነው። እኔ የአቶ ገዱን መንገድ አልተከተሉም። ባለው ነገር ዙሪያ ይቅርታው እንዴት መሆን ነበረበት ምናምን ብለህ ልትነጋገር ትችላለህ እንጂ በአጠቃላይ ከስርዓቱ ጋር በመሆን በአገር ላይ ላደረሰው ውድመት ይቅርታ ጠይቋል። ደግሞም ተጠያቂነትንም በተመለከተ ያለውን አስተያየት ግልጽ አድርጓል። ብዙ ሰዎች ግን ምን ሲሉ ስለማይመስል ይሄን አስተያየት ማነሳው ትላንት እኮ እኛ የደገፍነው ለሀገር ይጠቅማል ብለን ነበር፣ ለሀገር ይጠቅማል ብለን ደገፍን፣ ለሀገር አይጠቅምም ስንል እየተቃወምን ነው ብለው የትላንት የአብይ ድጋፋቸውን እንደ ጤናማ እርምጃ አስመስለው ሊያቀርቡት ይሞክራሉ። አብይ በስልጣን ዘመኑ ጄኖሳይዳል ያልነበረበት በሪዮተሪክ ደረጃ ጄኖሳይዳል ያልነበረበት የስልጣኑ ክፍል የለም። በነገራችን ላይ
በህብረተሰብ ላይ አሁን ለራሱ ሲል ህገ መንግስት ለማሻሻል እየተንደረደረ ነው። ትላንትና ግን ከአማራ የፖለቲካ ኃይሎች የተነሳለትን ጥያቄ ለአንድ ሰፈር ሲባል ህገ መንግስት አይሻሻልም ያለ ሰው ነው። ለአንድ ሰፈር ሲባል ህገ መንግስት አይሻሻልም ሲል ስለ አማራ ህዝብ ያለውን አስተያየት ሊያውቅ ያልቻለ ኤሊት ምን አይነት ነው ተብሎም አብሮ መጠየቅ አለበት። ሶ ትላንትም ልክ ነበርኩ ዛሬም ትክክል ነኝ አይነት ጨዋታ ጥሩ የሚሆን አይመስለኝም ለማለት ነው። ኢኒዌይስ ወደ ማጠቃለሉ እንውሰደውና አሁን የናሬቲቭ ኮንሰንሰስ እየተፈጠረ ያለ ይመስላል። ከዚህ በፊትም አንስቼዋለሁ በሬዮት ፕሮግራሞችን ላይ ከአንተም ጋር ስንነጋገር የሀገሩ የጋራ አደጋ አብይ አህመድ ወይም እሱ አብይ አህመድና ክሮኒዝ ናቸው። እሱ በፐርሶኒፋይ የሚያደርገው በዋነኝነት እሱ የሚመራው የአገዛዝ ሆኖ ግን እሱ ስልጣኑን ደግሞ ስለሰበሰበ በአሁኑ ወቅት አብይ አህመድ የአገሪቱ ቁጥር 1 የደህንነት ስጋት ፕላስ የኦልሞስት በኢትዮጵያ ውስጥ ያሉ ሁሉም ህብረተሰቦች የጋራም የተናጠልም የህልውና አደጋ መሆኑ የተሻለ ግንዛቤ እየተፈጠረ ያለበት ሁኔታ ነው የሚታየው። ቀጣዮቹ እርምጃዎች ግን አሉ እና ይሄንን ወደ ፍሬ ለመለወጥ መደረግ ስላለባቸው ነገሮች መነጋገር ያስፈልጋል ብዬ ስለማስብ ነው። እሱም በተመለከተ ኦኬ ከዚህ ወዴት እንቀጥል፣ አብሮ ደግሞ እነማንስ የበለጠ ህብረተሰቡን እንዴት አፕሮች ቢያደርጉት የበለጠ ግንዛቤ ሊፈጠር ይችላል። እንግዲህ ያው ማወቅ አለ፣ ማመን አለ፣ ኮሚትድ መሆን አለ፣ ራስን መስጠት አለ። የተለያዩ ደረጃዎች ናቸው እነዚህና ወደዛ ደረጃ ለማሻገር መደረግ ስላለባቸው ነገሮች እናንሳ። በእናንተ በኩል ያሉ ቀጣይ እቅዶችንም እንደዚሁ ብታወራ ደስ ይለኛል። እንደው ይሄኛውን ለመቋጨት ያው ስለተማመን ብዬ ነው ማውራቱ። አዲስ ነገርም ባይሆን ይጠቅማል በሚለው ላይ ተስማምተናል። በትግል በሚያካሄደው ህብረተሰብም ዘንድ ራሱ የሚፈጥረው ተነሳሽነት አለ፣ በአገዛዙም ውስጥ ደግሞ የሚፈጥረው ነገር አለ የሚለው ነገር በጣም ወሳኝ ነገር ይመስለኛል። ግን እውነቱን ለመናገር እኔ የማውቀው ነገር ኢመንት ነው። ከኔ በላይ በጣም ብዙ የሚያውቁ ሰዎች አሉ። ያው ግንኙነታቸው የበለጠ ቅርብ የሆኑ ሰዎች በፓርቲ መዋቅር፣ በመንግስት መዋቅር፣ በአማካሪነት ብዙ የሰሩ ሰዎች ስላሉ ማለት ነው። እና ሪሊ ይሄን ጉዳይ ሁሉም ሰው መረባረብ መቻል አለበት። በቀደም ሰምተኛል አቶ ገዱ ብዙ ያልነገረን ነገር አለ ብዬ ነው አሁን ማምነው። ያው እኔ በጣም መመስገን አለበት። ተጸጽቷል። መጸጸት ብቻ አይደለም፣ ይቅርታ ጠይቋል። ይቅርታ መጠየቅ ብቻ አይደለም፣ ወደፊትም እውነተኛ የሆነ የሽግግር ጊዜ ፍትህ ሲኖር ተጠያቂ ሆናለሁ ብሏል። ይሄ ትልቅ ታላቅነት ነው እውነቱን ለመናገር። ግን ብዙ ነገሮች ያውቃል የሚል እኔ በሶስት ውይይት ይሄን ያህል ካወቅኩ እንደና አቶ ገዱ አይነት ሰው በጣም ብዙ ነገር እንደሚያውቁ ገምታለሁ። አስታውሳለሁ አቶ ገዱ ውጭ ጉዳይ ሚኒስትር እያለ ቢሮ ለአንድ ጉዳይ ቀጠሮ ይዤ ሄጄ ነበረ። 2 ጊዜ ነው አቶ ገዱን ያገኘሁት ኢትዮጵያ ውስጥ እያለሁና አንደኛ ባህር ዳር ለግል ጉዳይ ሄጄ ቢሮ ቀጠሮ ይዤ አግኝቼው ነበር። ግን የግል ጉዳይም ቢሆን የሄድኩበት ያው የሀገር ጉዳይ ሳንነጋገር እንዴት እንለያያለን ብለን ተወያየን። ለውጥ የሚባለው ነገር ከመጣ በኋላ ነበርና ተነጋገርን። ልክ ዶክተር አብይ እንዳሉት አቶ ገዱ እስቲ የሚታይህ ነገር ምንድነው? ወዴት ነው ልንሄድ የምንችለው? እና በአካባቢው ያለውን የፖለቲካ ሁኔታ ጂኦፖለቲክሱን ጨምረህ እስቲ ጽፈህ ስጠኝ ሁሉ ብሎ ጽፌ ሰጥቼዋለሁ። እዛ ራሱ እያለሁ ወደ 14 15 ገጽ ነው። በቅንነት ነበረኛ በሐሳብ ለመርዳት ጥረት ያደረግነው። እኔ ቢፈቀድልኝ ኖሮ እውነቱን ለመናገር በኳርተር በአመት 3 ጊዜ 4 ጊዜ የፖለቲካውን ሁኔታ እየገመገምኩ ባቀርብ ደስታውን አልችልም ነበር። ቢጠቀሙበት ኖሮ ማለት ነው። በዛ ደረጃ ነበረኛ የምናስበው። እነዚህ ሰዎች የአቅም ችግር ሊኖርባቸው ይችላል፣ የልምድ ችግር ሊኖርባቸው ይችላል። ግን ደግሞ በቃ ለውጥ ለማምጣት ግን ወስነዋል የሚል ነበረ መጀመሪያ የነበረን ትንሽ ግንዛቤ እና አቅማችን በፈቀደ መጠን በቅንነት ነበር ለመርዳት የሞከርነው። ግን እንደዛ አይደለም እና አቶ ገዱን ኋላ መጨረሻ ላይ የተገናኘነው ውጭ ጉዳይ ሚኒስትር ሆኖ ነበር። የዚህ ታስታውስ እንደሆነ የሽግግር መንግስት ሰነድ አዘጋጅቼ እየበተንኩ ነበር እና ሰዎችን ሎቢ ያደርግ ነበረ። ለገዢው ፓርቲ ሰዎችም ልኬላቸዋለሁ ከጠቅላይ ሚኒስትሩ ጀምሮ ማለት ነው። ሰነዱ ሚኒስትር አልነበረ እና አቶ ገዱ ልኬለት ቀጠሮ ይዤ ሄድኩኝ ቢሮ አወራን። የሽግግር መንግስቱን ጥያቄ ሰነዱን እንደሚያምንበት ነገረኝ እና ሲነግረኝ ታዲያ አቶ ገዱ ሞክሯ እንግዲህ በፓርቲ ውስጥ ይሄ ነገር ተቀባይነት እንዲያገኝ ጥረት እኮ ማድረግ አለባቸው። ሳቀብኝ።
ስለዚህ አንተ ብታደርግ ይሻላል፣ እኛ ምንም እሱን ለማድረግ ምንም መብቱም አቅሙም የለንም ማለት ሪሊ እንትን የማማት ጉዳይ አይደለም ይሄ ሳገኘው የማወራው ነገር ነውና ሪሊ እዛ መዋቅር ውስጥ ሆነው እንዴት ነበር ሲሰራ የነበረው? አንድ ጥያቄ መጠየቅን አስታውሳለሁ። ታስታውስ እንደሆነ ያኔ የዚህ አባይ ግድብ ጉዳይ ትልቅ ኢሹ ሆኖ ድርድሩ ወደ አሜሪካ ወደ ዋይት ሃውስ የመጣበት ወቅት ነበር እና እንደውም ጦርነት ሊነሳ ይችላል በግብፅና በኢትዮጵያ ተብሎ የተፈራበት ሁኔታ ነበር እና ጥያቄ ያቀረብኩ እንደው እኔ ይመጣል የሚል እምነት የለኝም ጦርነት በግብፅና በኢትዮጵያ፣ ነገር ግን የተወሰነ ፐርሰንትም ቢሆን የሚመጣበት እድል ካለ ምን ዝግጅት እያደረጋችሁ ነው? እኛ ለምሳሌ በአየር ኃይል ግብፅን መብለጥ አንችልም፣ ግን ባለችን አቅም አትሊስት የሚሳኤል የአየር ዘመናዊ መቃወሚያ ልንታጠቅ እንችላለን። በዛ ደረጃ ምንም ዝግጅት እየተደረገ ነው ብዬ ጠየቅኩት አቶ ገዱንና ምንም አውቀው ነገር የለኝም አለኝ። እንደ ውጭ ጉዳይ ሚኒስትር እኮ ነህ አቶ ገዱ እንዴት ነው የማታውቀው አልኩት። ምንም የሚነገር ነገር የለም አለኝ። it's just one man show አየህ። እና ሪሊ ብዙ ሰዎች ብዙ ነገር ይዘዋል። ህብረተሰቡ ደግሞ ከተወሰኑ ሰዎች ሁልጊዜ ተቃዋሚ በመሆን ከምንታወቅ ሰዎች ብቻ ከሚሰማ አብረው ከሰሩ ሰዎች ሲሰማ የበለጠ ያምናል። አቶ ለማ ለምሳሌ እኔ በጣም ብዙ ሚስጥር ያውቃል የሚል እምነት አለ፣ ኃላፊነትም አለበት ብዬ አምናለሁ። አቶ ለማ ለምን ይሄ ለውጥ እኮ ብራንድ የተደረገው እኮ በሱ ስም ነበር፣ ቲም ለማ ነው ይባል ነበር። ጠቅላይ ሚኒስትሩን ጠቅላይ ሚኒስትር እንዲሆኑ በማድረግ ረገድ አቶ ለማ የተጫወተው ሚና ቀላል አይደለም። እዳ አለበት ብዬ አምናለሁ። በእውነት የታገለው ለለውጥ ከሆነ ለእውነተኛ ለውጥ ከሆነ ይሄ ለውጥ እንዲከሽፍ በማድረጉ ሂደት ሚና ነበረው የሚል እምነት አለ። እየተናገረ አይደለም፣ አልተናገረም። አዝናለሁ። እኔ አዲስ አበባ አንድ ወዳጁን አግኝቼ የለማ ወዳጅ መሆኑን ሲነግረኝ አቶ ለማና እኔ ተገናኝተን አናውቅም። በነገር ላይ አብረን ተምረናል፣ ግን ያኔ ባለስልጣን መሆኑንም አላውቅም ነበረ። በግል ማውርተን አናውቅም። አዲስ አበባ ዩኒቨርሲቲ ፒኤስአይአር ዲፓርትመንት ኢንተርናሽናል ሪሌሽን አንድ ላይ ተምረናል ለ2 ዓመት ለማስተርስ ፕሮግራም ማለት ነው። ግን ማንነቱን አላውቅም። ያኔ ዝምተኛም ሰው ነው፣ ብዙም መግባባትም የለንም። ኋላ ነው ያወቅኩት ባለስልጣን እንደሆነ እና ከስልጣኑ ከተባረረ በኋላ አንድ ጓደኛውን አገኘሁት። ነገረኝ። ጓደኛው ነኝ፣ የቅርብ ጓደኛው ነኝ አለኝ። በምን ሁኔታ ላይ ነው ያለው አልኩት። ነገረኝ ያለበትን ሁኔታ። አሁን ውስጥ በቁም እስር ላይ ነው ያለው አለኝ። መልእክት አለኝ እባክህ ንገርልኝ አልኩት። ምንድን ነው አለኝ። አይ አሁን ያልኩህን ነገር ነገርኩት። በአንተ ስም እኮ ብራንድ የተደረገ የለውጥ ሂደት ነው። ብዙ ሰዎች በአንተ ነው እምነት የነበራቸው። አሁን ኢትዮጵያ ለገባችበት ጣጣ እና ችግር አንተ ተጠያቂነት አለብህ። እንዴት ቢያንስ ወጥተህ በዚህ ጊዜ አትናገርም? እና መጀመሪያውንም የታገልከው ለህዝብና ለሀገር ጉዳይ አልነበረም ማለት ነው። አሁን የራስህን ደህንነት አስጠብቀህ ወይም አስቀድመህ ዝም ካልክ ይሄን ሂድና ንገርልኝ አልኩት። እና ሰውየው ምን አለኝ? አሁን አንተ የጠየቀው ጥያቄ ነው የራሴ ጠይቄዋለሁ አለኝ። ምን አለህ አልኩት። አይ ለማንሳት ሞክሬያለሁ፣ ለመጠየቅ ሞክሬያለሁ። አጠገቤ የነበሩ ሰዎች ሁሉ የኔ ጓደኞች ከኔ ጋራ በጣም መግባባት አላቸው የምላቸው ሰዎች ሁሉ ከዱኝ። አጌንስት እኔ ነው የቆሙት። አፍህን ዝጋ ነው ያሉኝ። እኔ አቅም የሚችለውን ነገር አድርጌያለሁ። እና ሰውየው ደግሞ በጥንቃቄ ካልያዝነው ሁላችንንም ያጠፋናል ተራውተናል ብሎ አለኝ። የት ነው አቶ ለማ አሁን ያለው? ለምንድን ነው የማይናገረው? እኔ በዚህ አጋጣሚ ጥያቄ ማቅረብ ፈልጋለሁ። ኃላፊነት አለባቸው። ቀላል ነገር አይደለም ይሄ። አቶ ታዬ ሌላ ዕዳ ኑሮበት አይደለም። ሀገር ቤት እያለ ልጆች እያሉት ሚስት እያለችው ምንም ገንዘብ የሌለው ሰውዬ ሙስና ውስጥ ያልገባ ድሃ የሆነ ሰው ለሀቅ ቆማለሁ ብሎ ተናግሮ ነው እስር ቤት የገባው። አቶ ለማ አሁን የት እንዳለ ባላውቅም ውጭ ሀገር ነው ያለው። ለምንም አይናገረው? ጣሊያን እንዳለ ይሰማል። ለምንድን ነው የማይናገረው? መጀመሪያም ቢሆን ለራስ ጉዳይ ነው ማለት ነው ትግሉ የተካሄደው፣ ለህዝብ አይደለም፣ ለሀገር አይደለም ከሆነ ሪሊ ይጠብቃለሁ እውነቱን ለመናገር ነው። እና ብዙ ሰዎች ማለት ነው ብዙ ነገር የሚያውቁ ሰዎች አሉ። እና አንደኛ አሁን በስልጣን ላይ ያለው ሰው ብቻውን በ130 ሚሊዮን ህዝብ ላይ እየወሰነ ያለው ብቻው፣ አብረውት የሚሰሩ ሰዎችን አያዳምጥም። አማካሪ ናቸው። ብዙ ጊዜ እናቶ ላይ ጮለታ ምናምን አማካሪ ናቸው ምናምን ሲባል ይሰማል። ይሰማል። ይሰማኛል። ይሰማል።
እና አቶ ሌንጮ ለታ አማካሪ ናቸው ሲባሉ ሰማለሁ። እኔ እንዳልሆኑ አውቃለሁ። ብዙ ሰው ግን የእሱ አማካሪ እንደሆኑ አድርጎ ነው የሚያስበው። ብዙ ሚስጥር እንደሚያውቁ አውቃለሁ። ለምንድን ነው የማይናገሩት? እውነቱን እድሜ ልካቸውን በኢትዮጵያ በትግል ዓለም ኖርን የሚሉ ሰዎች ናቸው። ይቺ ሀገር በአንድ ሰው ምክንያት እንዲህ አይነት ጣጣ ውስጥ ስገባ ለምንድን ነው የማይናገሩት? ምንድን ነው የሚያስፈራቸው ከዚህ እድሜስ በኋላ? እውነቴን ነው እና ምንም የማንንም ሀሳብ የማይቀበል መሪ ነው አሁን ያለን። በራሱ ዓለም ብቻ የሚመራ ሰው ነው ያለን። ይሄን ከኔ በላይ ብዙዎቹ ያውቃሉ። አንድ ወዳጄ በድሮ ባለስልጣን የነበረ ሰው ነው፣ ትልቅ ኃላፊነት ይዞ የሚሰራ እና አንድ ቀን ምሳ ጋበዘኝ አለ ጠቅላይ ሚኒስትሩ። እሺ ብዬ ሄድኩኝ። ምሳ ተጋበዝኩ። ከዛ ወራን እና መጨረሻ ላይ እኔ መቼም ያው ሹመት ከዚህ በኋላ አልፈልግም፣ በመንግስት ስልጣንም መስራት ፍላጎት የለኝም፣ ግን ያው ባለኝ ልምድ አለኝ፣ መርዳት ፈልጋለሁ አንተ እና እንደ ምን ብረዳ ይሻላል፣ በምን ሴክተር ጥናቶች ምን ላቀርብ እችላለሁ፣ ምን ልርዳህ አልኩት አለ። ስቆ ጸለይ ያለኛል። በጣም ትልቅ ሰው ነው እንግዲህ ይሄ ሰውዬ ከኔ ማጂ በቃ ከሰው ምንም ጥሩ ነገር ይመጣል ብሎ ሐሳብ አለ ብሎ ማያምን እኔ ሁሉን ነገር አውቄ ጨርሻለሁ፣ ለዚህ ቦታ በቃ የተመረጥኩ ነኝ ብሎ የሚያምን ሰው ነው ያለው። እና ሪሊ ቅድም እንዳልኩት በየዋህነትም ከዚህ ሰውዬ ጥሩ ነገር የሚጠብቁ ሰዎች ስለሚኖሩ ሪሊ እውነታውን እንዲረዱት እውነታውን ተናግረውም ደግሞ ዋጋ እየከፈሉ ያሉ ሰዎች ደግሞ እንደ ውሸታም እንደ ቀጣፊ እንዲቆጠሩ የሚደረገውን ዘመቻ ማክሸፍ ኃላፊነት አለብን የሚል እምነት አለኝ። እና ሪሊ ብዙ ሰዎች ኢቭን እዚህ በአሜሪካን ሀገር የሚኖሩ ከትናንት በፊት ወዳጅነት የነበራቸው አሁን አፋቸውን ለጉሞ ዝም ያሉ ሰዎች አሉ። ምንም ጥርጥር የለም፣ ብዙ ነገር ያውቃሉ። እኔ ከማውቀው በላይ ብዙ ሚስጥር ያውቃሉ፣ ግን መናገር አይፈልጉም። እኔ እነዚህን ሰዎች መጠየቅ ፈልጋለሁ። ትናንትም የታገላችሁት ለካ ለህዝብ አልነበረም ማለት ነው፣ ለሀገር አልነበረም ማለት ነው ከሆነ ለምንድን ነው የማትናገሩት? እውነቱን ለህዝብ የማትመሰክሩት ለምንድን ነው ማለት ፈልጋለሁኝ። እና አይ ቲንክ ከበቂ በላይ የተወያየንበት ይመስለኛል። የቶም ጋርድነር መጽሐፍ መጀመሪያ ላይ የሚያነሳው ነገር አለ፣ የአብይ ፕሮጀክት የሚለው መጽሐፍ ላይ እና ሰዎችን ስለ አብይ ለማነጋገር ሲሞክር ፈቃደኝነታቸውን ከገለጡ በኋላ አንዳንዶቹ ቁጥሩን ብሎክ እንዴት እንዳደረጉ ሀሳባቸውን ለውጦ በዚህ ጉዳይ ላይ መናገር አልፈልግም እንዳሉ እንዲህ እንዲያ የሚያነሳቸው ነገሮች አሉ። ከሱ ምንድነው የጭቆና እጆች ባሻገር ሆነው ያሉ ሰዎች ጭምር ይህን ያህል ራሳቸውን በፍርሃት ማስገዛታቸው የሚያስገርም ነው። በተለይ የፖለቲካ ትግል ውስጥ ካሉ ማለት ነው። እና አይ ቲንክ መተው አስተያየት መስጠት መናገር የሚያውቁትን በዝርዝር መግለጥ አለባቸው። አንድ ደግሞ አይ ቲንክ ያልጠቀስከውና ምናልባት አስፈላጊ ነው ብዬ የማስበው ነገር በጣም ብዙ ሚስትሪዎች አሉ ባለፉት 7 ዓመታት የተከሰቱ ከፍተኛ ተጽዕኖ የሚፈጥሩ ሰዎች የተገደሉባቸው ሁኔታዎች፣ ብዙ ሰው ያለቀባቸው ክስተቶች፣ ብዙ ሰቅጣጭ የሆኑ ውድመት የደረሰባቸው ጦርነቶችና የአወሳሰን ሂደቶቻቸው፣ አሁን ሀገሪቱ የገባችበት ሁኔታ፣ የተወሰኑባቸው ወሳኝ የሚባሉ መታጠፊያዎችን በተመለከተ ይጣራሉ፣ ለህዝብም ይገለጻሉ ተብለው ሳይገለጹ የቀሩ ብዙ ጉዳዮች አሉ እና እነዛን ለታሪክ ለህግና ለህሊና ሲባል ለህብረተሰብ የአሁን ግንዛቤ ሲባል የለውጥ ግብዓት እንዲሆኑና ትክክለኛ ግንዛቤ ህብረተሰቡ አሁን ኢትዮጵያ ውስጥ ስልጣን ይዟል ስለሚባለው ግለሰብና አእምሮ እንዲያውቅ ሲባል አንዱ ሊሰጡት የሚችሉት አገልግሎት ይሄ ነው እና ያንን ያነሳውን ጥሪ ማጠናከር ስለፈለኩ ነው። ሁለተኛ ይሄን አጋጣሚ ተጠቅሜ ማንሳት የምፈልገው መሰለ የተለያዩ አስተያየት ያላቸውን ሰዎች እዚህ ሚዲያ ላይ ለማምጣት እንሞክራለን። ከዚህ ቀደም በብዙ ጉዳዮች ላይ የተለየ አስተያየት ኖሮን ሳለ ግን መተው ሐሳባቸውን የገለጹልን ለጥያቄዎቻችን መልስ የሰጡትን ከልብ ማመስገን ወዳለሁ በነገራችን ላይ። ነገር ግን አንዳንዶቹን ደግሞ አፕሮች ስናረጋቸው ትላንት እኮ በዚህ ጉዳይ ላይ ይሄን አቋም ይዘህ ነበር፣ ትላንት እኮ ይሄንን አስተያየት አራምደህ ነበር ይላሉ። እነዛን ሐሳቦች መቀየር አያስፈልገኝም። አሁን ያለውን የህልውና ደረጃ ላይ የደረሰ አደጋ ለመከላከል ለአንዱ በመስገድ ወይ ለአንዱ የሚመቸውን አስተያየት በመያዝ አይደለም ትብብር የሚባለው ነገር የሚቻለው። አንድ ሁለተኛ እኛ ሪች አውት ስናረጋቸው ስለነዛ ሪች አውት ስለምናረጋቸው ሰዎች የምንለው ስለሌለን አይደለም። ትላንትና ህዝብን አደጋ ላይ የከተተ አስተያየት መስጠታቸውንም እያወቅን
ዛሬ ያ ትላንትና የተታረክንበት ጉዳይ አብይና አገዛዙ በፈጠሩት በጋራና በተናጠል እያንዳንዱን ህብረተሰብ እና ግለሰብ የሚመለከት የህልውና አደጋ ምክንያት ጠቀሜታቸው ወይም ሬሌቫንሳቸው ወደ ሁለተኛ ወደ ስድስተኛ ወደ ሰባተኛ ደረጃ በመውረዳቸው መጀመሪያ እስቲ አትሊስት ትላንት የምንታረክባቸው ጉዳዮችን መነታረክ ወደምንችልበት ሁኔታ እንኳን ወደዛ ኖርማልሲ ማለት ነው ወደዛ ሁኔታ ማለት ለምሳሌ ስለ ህገ መንግስት ጉዳይ ወደምንነጋገርበት ስለ ፌደራል ስትራክቸር ስለ ፖለቲካ አይነት ስለ አስተዳደራዊ መዋቅር ስለ ኢኮኖሚያዊ ጉዳዮች ስለ ዲፕሎማሲ አካይ ስለ ውጭ ጉዳይ ፖሊሲ ወዘተረፈ መነጋገራችን አስፈላጊ ነው ብለን ወደምናምንበት ሁኔታ እንድንመለስ እንኳን ይሄ አሁን ያለው አጠቃላይ የሆነ የጥፋትና የህልውና አደጋ መቀልበስ አለበት ብለን ስለምናምን ነው። ሪች አውት አደረግናቸው ማለት እነሱ ትክክል ናቸው ማለት አይደለም። እና ይሄ አሁን የሆነ የተባለን ነገር እየጠቀሱ የማለት ነገር አይ ቲንክ አንዴ አደባባይ ላይ ሊያራምዱት ከሚፈልጉት አቋም ጋር አብሮ መሄድ አይደለም። ሁለተኛ መመጻደቅም ነው እውነት ለመናገር እና እሱን ለጊዜው ትተን ኮንሰንሰስ የተፈጠረውን ኮንሰንሰስ ማበልጸግ የሚለው ቃል ቆሽሿል። አሁን በብልጽግና ምክንያት ኢንሪች ማድረግ ወይም ማዳበር የሚሻል ይመስለኛል ማለት ነው የምፈልገው። በጣም ነው የማመሰግነው ልደቱ። ብዙ ጉዳዮች አንስተናል። ምናልባት ያላነሳናቸው ነገሮች ካሉ መጨረሻ ላይ እዚህ ውይይት ላይ ሳይነሱ መቅረት የለባቸው የምትላቸው ካሉ ማከል ትችላለህ። በእኔ በኩል ምናልባት ወደፊት ምንድን ነው የሚለው ያው መቼስ አስፈላጊ ነው ብለን ስላመን እንደ አንድ አጋዥ ነገር ያው እነዚህ ነገሮች ተወያየንባቸው እንጂ እንግዲህ አዲስ ነገር አይደለም የተናገርነው፣ የማይታወቅ ነገር አይደለም የተናገርነው እና ዋናው ነገር አሁን እሱ አይደለም። ዋናው ነገር በቃ ይቺ ሀገር ከዚህ አገዛዝ መገላገል መቻል አለባት እና ሁላችንም አሁን ያነሳው ነገር አለ። ትናንት ከሌም ነበር የት ነበር በቃ አንዱ ትልቁ ጥያቄ አሁን የሁላችንንም ህልውና ጥያቄ ውስጥ ያስገባ ኃይል መጥቷል። በስልጣን ላይ ያለው ኃይል ሁላችንንም ያጠፋናል። ስለዚህ የአስተሳሰብ ልዩነት፣ የአቋም ልዩነት፣ የርዕዮተ ዓለም ልዩነት ይሄ ሁሉ አሁን ምንም ጥቃቅን ነገር ነው። መጀመሪያ ህልውና ጉዳይ ነው። ስለዚህ ህልውናችንን ተባብረን ለማዳን ምንም የሚቀርብ ቅድመ ሁኔታ መኖር የለበትም። ምንም ኢፌንድበት አያስፈልግም እዚህ ላይ። ስለዚህ ሪሊ ይሄ ሰበብ እየፈጠርን ራሳችንን ከትብብር ካብሮ ለመስራት ለማቀም መሞከር ተገቢ ነው የሚል እምነት የለኝም እና የሚያዋጣን ሌላ ምንም ነገር አይደለም። በተናጠል ሩጠን የትም መድረስ አንችልም። ተባብረን ታግለን የኢትዮጵያ ነባራዊ ሁኔታ መቀየር አለብን። ከዚህ የጦርነት አዙሪት ከዚህ የአገዛዝ አዙሪት ማውጣት አለብን እና ለራሳችንም ለትውልዱም የሚበጅ አስተማማኝ የሆነ ዘላቂ የሆነ ሰላም ማምጣት መቻል አለብን። ስለዚህ የዚህ የትብብር ጥያቄ እጅግ ወሳኝ ጥያቄ ነው እና ምናልባት ቅድም ካነሳው አንፃር ወደፊት ያልከው ነገር አሁን የአብሮነት ኢትዮጵያ ይሄን ጉዳይ በመፍጠር ረገድ የራሱ ሚና ለመጫወት ሌት ከቀን እየሰራ ጥረት እያደረግን ነው። አንዳንድ ሰዎች ጠፋችሁብን ይላሉ። ያው በየቀኑ አደባባይ ላይ ልንወጣ አንችልም። ያ ማለት ግን ስራ እየሰራን አይደለም ማለት አይደለም። እየሰራን ነው። በተከታታይ የሚካሄዱ መድረኮች አሉ። እነሱ መድረኮች ይመጣሉ፣ ህብረተሰቡ ይከታተላቸዋል። ግን እነዚህ ሁሉ ነገሮች እየተሰሩ ያሉት ለአንድ ነገር ነው። የህዝቡ ትግል ተጠናክሮ ኢትዮጵያ ውስጥ ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ እና አገዛዝ አንበርክክ የሆነ አገዛዝ አንቀጥቅጥ የሆነ ትግል እንዲካሄድ እና ተጨባጭ የሆነ ለውጥ መሬት ላይ እንዲመጣ ለማድረግ ነው እየሰራን ያለነው። ስለዚህ የትብብር ጉዳይ አሁን ቀዳሚው አጀንዳችን ነው አለበት። ይህን ትብብር ላለማድረግ ምንም ሰበብ ሆኖ ሊቀርብ የሚችል ነገር የለም እና ያነሳኸው ነገር ትክክል ነው። ትናንትን እያነሳን ዛሬና ነገ የምንሄድበትን ሂደት ማደናቀፍ የሚጠቅም አይመስለኝም። ስለዚህ ዋና ጉዳይ ያለን የህልውና ጉዳይ፣ የሀገርና የህዝብ ህልውና ጉዳይ እያንዳንዳችንን የሚመለከት የሰላም ጉዳይ ሁላችንን የሚመለከት ጉዳይ ነው። የአገዛዝ ጉዳይ፣ የጦርነት ጉዳይ ሁላችንን የሚመለከት ጉዳይ ነው። እንዲሁ አይናችን እያየ ዝም ብለን እያወራን መተላለቅ የለብንም፣ መፍረስ የለብንም እና በተግባር በተጨባጭ ትግሉን አጠናክረን ለውጤት ለድል ማብቃት አለብን እና ሁሉም ሰው ወደዛ አቅጣጫ ነው መሄድ ያለበት። እግር መንገዱን እዛ የሚረዱ የሚያግዙ ነገሮችን መነጋገሩ መጥፎ አይደለም። አሁንም እያደረግን ያለነው እሱ ነው። ዋናው ነገር ግን በተጨባጭ ይህን ትግል አጠናክረን ተጨባጭ የሆነ ለውጥ ወደ ማምጣት እንቅስቃሴ መሄድ አለብን። ለዛ የሁላችንም ግብአት ያስፈልጋል። በዚህ ጉዳይ አያገባኝም የሚል ሰው ሊኖር አይችልም። ማዋጣው ነገር የለኝም ሊል የሚችል ሰው የለም። ሐሳብ ማዋጣት ይቻላል። ጉልበት፣ ጊዜ፣ ገንዘብ
አካል ህይወት ሁሉንም ነገር ማዋጣት ይችላል። ከነዚህ ሁሉ ነገሮች አንዱን ማዋጣት የማይችል ሰው የለም። ሁሉም ድርሻ አለው እና ለዚህ ያህል ጊዜ በትዕግስት ስላዳመጡን ከልብ ነው የማመሰግነው።